በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችን እምብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ተሙን የተባለ ግለሰብ ልታስገድሉ ወይም ደግሞ ጉዳት ልታደርሱ ሞክራችሁ ነበር። ከዛ ውጪ የት ነው ያረጋችኋት? የት ነው ያለችው? ካሜራማን ከፍ ምንም የለም እኮ ካሜራማን እዚህ ምንም የለም። ግባ ምንም ምን አለ እዚህ? የት ነው ያለችው? የኔ ደበቀስ ምንም የለም። ሳሚ እዚህ እጹን ምናምን ይተቃቀሙ ምንም ነገር የለም። የት ነው ያለችው? ምንም የለም። ነገር ምንድን ነው የሚያደርገው? እህትን ያሳፈራት እሱ ነው። የት ነው ያለችው? ጭራሽ ያመነው የት ነው ያለችው? እህቴን ነው ያለችው። ንገረኝ። ማን? እኔ አንተ ውሻ ማን? እኔ ነኝ የማስወጋሰው? ይገርልሃለሁ። ወንጀለኛ ነህ እያለ ነው አይደለ? እያንዳንዱ ነገር ፍቃድ ሰጥቼ ነበር በስርዓት እንድታወራ። ያንን ነገር ማትናገር ከሆነ ደግሞ እሱ ሰው ወጋ እያለኝ እኮ ነው። እንዴት ዝም ልበለው? እሺ እንድትሰማ ነው ፈልገው። ወንጀለኛ ካልሆንክ ምክንያታዊ በሆነ መንገድ አስረዳኝ ብዬ ነበር። ያለ ማስረዳት ደግሞ ፍቃደኛ አልሆንክም። ይህ ማለት እሱ ለሚናገራቸው እያንዳንዱ ነገሮች ተጠያቂ ነው። ሰው ገለሃል እያለኝ እኮ ነው። እንዴት ዝም ልበለው? ኧረ የሰው ስም አጣጥፎ ኧረ እባካችሁ እንዴ ሰማለህ ባሪያው፣ አንተ ላይ የተለየ ማስረጃዎችን ሰብስቤያለሁ እያልኩ ነው። ያ ማለት እያንዳንዱ ነገር እየነገርኩ ነው። ከአንተ ጋር ይሰራ የነበረውን ግለሰብ ደግሞ በቁጥጥር ውስጥ አውየዋለሁ። ማደንዘዣው ማን ነው እሱ? እስቲ ፊት ለፊት መጥቶ አንተ ወንጀለኛ ነህ ይበለኝስ። ስለዚህ ትክክለኛው ማንነት አይቶኛል። ወንጀል ስራ አይቶኛል። አዎ አይተዋል። እኔም እኮ ምንም ስለምትሉት ወንጀል እኮ እየገባኝ አይደለም እኮ። እንዴ መጀመሪያ ተረጋጋ። ይኸውልህ እኔ ወንድም ተረጋጋ። አሁን ተረጋጋ የምትሉት ምንድን ነው እናንተ? ምን መቀማጫ ነው እንዴ? ምንድን ናችሁ እናንተ? ምን ፖሊስ ናችሁ? ምንድን ናችሁ? አንዳንድ ነገሮች ተረጋጋ። ታዲያ ሁላ ሰው ግር ብሎ የሚመጣው ምንድን ነው? በእናትህ ለእሱ አሳልፈህ ከምትሰጥም እኔ እናንተ ሰሩኝ፣ ውሰዱኝ። እኔ አልፈልግም። እኔ በህግ ስር መሆን ይቻላል። አልቀመጥም። ከፈለክ ደግሞ ነገሮችን ግልጽ አድርገህ ንገረኝ። እሺ ምንድን ነው የምነግርህ? ባሪያው የሚባለውን ወይም ደግሞ የምትፈራውን ግለሰብ የት ነው የምናገኘው? እሱ ምንድን ነው ከአንተ ጋር ያለው ግንኙነት ምንድን ነው የሚሰራው? የሆነ ጥቅማ ጥቅም ስትሰጣ በቃ ለብር ሟት የሆነ ሰው እንደሆነ ስናቅ ለመጠቀም ወሰን። ኧረ አልቻልኩም፣ በቃ አልቻልኩም። ምንድን ነው የምትለኝ? ሰማለህ? እያንዳንዱ ነገር ጠይቃለሁ። ከዚህ በኋላ ጮኸህ እንዳታወራ እሺ? ልክ በሆነ መንገድ በስርዓት እንድታወራኝ ነው ፈልገው። ስለዚህ ሆን ብላችሁ ነው ማለት ነው እሷን ወደዚህ ወጥመድ ውስጥ የከተታችኋት። መጀመሪያም ስልክ መሰረቅ ምን የሚባል ነገር የለም። ትክክለኛውን ነገር ንገረኝ እባክህ። ትክክለኛው ነገር ምንድን ነው? ትክክለኛው ማለት እህቴ የተባለው እያንዳንዱ ነገር ውሸት ነው ማለት ነው። ለምን ቆይ ይሄን መደበቅ ለምን አስፈለገ? ትሰምኛለሽ? ከእናቴ ጋር የምታወሪበትን መንገድ አስተካክል እሺ? እሷ እያንዳንዱ ነገር እንዳትረሳት እሺ? እንዳትረሳት። አርፈሽ ማትቀመጥ ከሆነ እያንዳንዱ ወንጀል ተፈጽሟል እያልኩሽ ነው ያለሁት። የተፈጸመ ወንጀል ደግሞ ቀጥታ አንቺንና እህቴ የሚመለከት ነው። እነዛ ወንጀለኞች ትናንትና ወንድሜን ባልደረባዬን ነፍሱን ሊያጠፉት የነበሩ ሰዎች ናቸው። እሱ ነገሩን የምር አደረጉት። የምር አደረጉት ማለት ከዛ በኋላ በቃ እሱ ፍቅረኛዋ እኔም ተስማምተን ነበር የሄደችው እና ማለት ታግታለች። የውሸት ነው እዛ ቦታ ላይ ሄደችው የተባለው የእውነት ሆኗል ነው። የእውነት እየተሰቃየሽ ነው ያለችው። ቤተሰብ ስለሆንሽ ወይም ደግሞ የአክስቴ ልጅ ስለሆንሽ ብቻ አንቺን ከተጠያቂነት የሚያድንሽ ምንም አይነት ነገር የለም። እውነት ይቆጫል ሳሚ። ይቆጨኝ ከሆነ አብረን ምን ይሆናል? ነይ። አሁን ምንድን ነው ማወቅ የምትፈልገው? ምንም ካንተ ጋር
ቃል ላፊ ምንም መነጋገር አልፈልግም አይደለም ዛሬ መቼም ካንተ ጋር እንደዚህ ፊት ለፊት ቁጭ ብሎ ማውራት አልፈልግም ይቅርታ አድርግልኝ ለዚህ ከወንጀለኞቹ ጋር ያለሽ ግንኙነት ምን አይነት ነው ከማንም ጋር ምንም አይነት ግንኙነት የለኝም አንቺ ጋር እየተገኙ ያሉ ገንዘቦች ምንጫቸው ከየት እንደሆነ ስለማይታወቅ እሱ ላይ የተለየ ምርመራ እሺ ፍቅረኛዬ ነው የሚሰጠኝ ቀጥ ብለሽ እናቴ ጋር መጥተጂ ነው የሚሆነው ሰሚኛለሽ ያንን ማታረጊ ከሆነ ደግሞ ነገሮች ወደ ከፋ ነገር ይሄዳሉ ብዬ የነገርኩሽ ነው ገባሽ አይደለ ቀጥ ብለሽ እናቴ ጋር ትሄጃለሽ ገባሽ እሺ አትነቀኝ ምን ልጁ ጂስ ማለት እኔ ምን አውቃለሁ መልሽላት እኔ ምን አውቃለሁ አንቺ አይደለሽ እንዴ እዚህ ነገር ውስጥ ሁሉ እንድገባ ያደረግሽኝ አንቺ አይደለሽ እንዴ እናንተ ስራ ፈቶሽ ናችሁ መሄድበት አለኝ አርፈሽ ቁጭ በይ የትም አትሄጂም እናቴ ጋር በእንደዚህ አይነት መንገድ ማውራትሽን አቁሚ እሺ እንደዛ ከሆነ ምንም የማወራው ነገር የለኝም ልቀቀኝ ሰሚያለሽ ግልጽ አድርገሽ ንገሪኝ አንቺ ነሽ ወይ እሷን አይደለሁም ከዛ በኋላ ስልኬን አስመለሱልኝ ያኔ ቁጭ ብዬ እያለቀስኩ እያለ ምን ሆነሽ ነው ሲሉኝ እንደዚህ በቃ ችግር የለውም እናስመልስልሻለን ብለውኝ ስልካቸውን ሰጠውኝ በሳምንቱ ምናምን ስልኬን አስመለሱልኝ ከዛ በዛ ተግባባን እስከ 12 አብራን የምትማር ጓደኛ ነበረች እሷን ለማግኘት ነው እዛ የምንሄደው እሺ ያው እኔ ስደውልላት እያለቀሰች ነው የምታወራኝ ማነች ማለት ቆይ ፍቅረኛዋ እኮ የነገረኝ ለኔ እዛ ቦታ ላይ እንደታገተ የውሸት እንደሆነና እነሱ እንደተስማሙ ነው አይደል እንዴ ሁላችንም እንደዚህ ነው ማሚም እሱም እሺ አንቺ እንዴት ነው ይሄንን ነገር ሰሚቻለሽ የሄድክበትን እየተከተሉ እያሳዩ ነበር እሺ ቦታው የት ነው ያለው ሰንዳፋ ያለች ይመስሉኛል ሰላም ውድ የተርታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ያለንበትን ቦታ ትንሽ ውሰብሰብ ያለ ነው ባለፈው ጊዜ ላይ የኔ የአክስት ልጅ የነበረችው ቢጣ ወይም ደግሞ ማህሌት የተባለችው ግለሰብ ብዙ ነገሮችን ነግራኝ ነበር ከካሜራም ጀርባ ብዙ አይነት ማስረጃዎችን ሰጥታኝ ነበር ከዛ ውጪ ደግሞ ወደ ሰንዳፋ አካባቢ ያሉ ወንጀለኞች እንዳሉ ጭምር ነግራኝ ነበር ከሷ ጋር የተባበሩ ሰዎች እንደሆኑ ብዙ ነገር አብረዋት እንደሰሩ ጭምር ነግራኝ ነበርና ያ ማለት ብዙ ወንጀለኞች እዛ እንዳሉ ከተሙ ግድያ ሙከራ ጋር ከዛ በተጨማሪ ከኔ እገታ ጋር ተያያዥነት ያላቸውን ሰዎች በሙሉ ለኔ የተወሰነ ማስረጃዎችን አሳልፋ ሰጥታኛለች በዛ መሰረት ደግሞ መጀመሪያ ስልክ ነጥቀውኝ ከዛ በኋላ ተዋወቁኝ አብረው መስራት ጀመሩ ካለቻቸው ግለሰቦች መሃል ዋነኛውን ሰው የምናገኝበትን መንገድ አመቻችታልን ነበረ አደንዛዥ እጾችን ሻጭ እንደሆነና ከዛ ውጪ ደግሞ ብዙ የእገታ ስራዎችን እንደሚሰራ ብዙ ወንጀሎች ላይ ተሳታፊ እንደነበር ስለነገረችኝ አሁን እሱ የምናገኝበትን ወጥመድ አጥምደን ከካሜራ ጀርባ የኔን ባልደረቦች ሆነው ዮኒም አብሮኛል እነዛ ሰዎች በሙሉ እዚህ ቦታ ላይ ተገኝተን እሱን ለማጥመድ እየጠበቅን ያለበት ሁኔታ ነው ያለው እዚህ ቦታ ላይ ይመጣል ብለን እናስባለን እንዳገኘነው ደግሞ የተለያዩ ነገሮችን ለእናንተ የምናሳውቃችሁ ነው የሚሆነው አብራችሁን ተከታተሉ ሰማላ ምንድነው ያስሮጣ ስታይን ለምንድነው የሮከው ስታይን ምንድነው ያስሮጣ ስታይን ማናችሁ ምንድናችሁ ምን ፈልጋችሁ ነው ፈትሸን ያገኘንብን ንብረቶች አሉ አደንዛዥ እጽ የምታከፋፍል ሰው ነው እኛ ደግሞ ይሄን ተጠቁመን ብቻ አይደለም የመጣው እንደዚህ አይነት ስራም ትሰራለህ ማለት ነው አልሰራም ለራሴ ነው ይሄ ሁሉ ነው ለራስህ እጅ ላይ ከ10 ምናምን በላይ ነው አደንዛዥ እጾቹ በቁጥር ያሉት ይሄ ማለት ለራስህ ነው ይሄን ነገር የምታደርገው አንተ ብቻ የምትጠቀመው ነው ይሄ አዎ ለራሴ ነው ሰማለ ትክክለኛውን ነገር ንገረና አጥፉልኝ ያንን ነገር አጥፉልኝ ይኸውልህ አሯሩጠን ስንይዝ የኛ ሰው ላይ ጉዳት አድርሳል አይደል ገና መጀመሪያ እንግዲህ ተመልካቾቻችን ምናልባት ቪዲዮን እንዳያችሁት አሯሩጠን ስንይዘው አካባቢ ነው ያለው መጀመሪያ በሰላማዊ መንገድ ለማውራት ስንሞክር ነው የኛን አንድ ያዘው ሰው ላይ ጉዳት አድርሶ ለመሮጥ ሲሞክር እጃችን ላይ የገባው ማለት ነው ሰማለ ያ ሰው ላይ ጉዳት አድርሳል ከዛ በተጨማሪ ደግሞ እጅ ላይ ያዝንብ ነገሮች አሉ ዋናው ነገራችን ደግሞ ተጠቁመን ነው ዳንተ የመጣ ነው ትልቅ ነገር አንተ ጋር እንደሚገኝ አውቀን ነው ወደዚህ ቦታ ላይ የመጣ ነው ስለዚህ እያንዳንዱ ነገር ጠይቃለሁ ምንም የተለየ ነገር ሳታሳይ ግልጽ አድርገህ ተነግረኛለህ ተግባባን እኔ ምንድነው ነገር ምንም ነገር የለም ምንድነው ነገር እንዴ በቃ ያዛችሁት የኔ ነው የኔ የራሴ የግል የምጠቀመው ዕቃ በቃ የግል ንብረት ነው ስጡ እሺ ከ15 በላይ ተጠቅልሎ የተቀመጠ ዕቃ ነው በቀን ውስጥ የምትጠቀመው አንተ የሳምንት ነው ምናልባት የ3 ቀን ወይ 2 ቀን ይሆናል ይኸውልህ ቻቻ እንግዲህ ላንተ ጠቋሚ የሰጠን ሰው ሙሉ ስምህን የምትሰራውን ስራ ከዛ በተጨማሪ ደግሞ ምን አይነት ወንጀሎች ላይ እንደተሳተፍክ ጭምር ማስረጃዎች ሰጥቶናል
ይህ ማለት አንተ ላይ እያንዳንዱ ማስረጃዎች እጃችን ላይ ስለሚገኙ የተለየ ነገር ባታረግ ጥሩ ነው፣ ወይ ደግሞ እኛን ለማጭበርበር ባትሞክር ጥሩ ነው። ነገሮችን ግልጽ አድርገህ ንገረን። ተግባባን? ምንድነው የምናገረው? ከዚህ በላይ እኮ እኔ ምንም ነገር የለም። እሺ በቤት ስሟ ቢጣ ወይም ደግሞ ማለት የተባለችን ግለሰብ ታውቃለህ? አታውቅም? ኧረ አላቅ። እርግጠኛ ነህ? አዎ ደግማ አስበው። አላቅም። እኔ አላቅም። እናቴ ትሙት ይኸው አላቅም። እሺ ከዛ ውጪ የተለያዩ ስራዎችን አብረን የምትሰራቸው ሰዎች አሉ። እነዛ ወንጀለኞች ደግሞ በጣም ከባድ ወንጀለኞችና በብዙ መንገድ የሚፈለጉ ከኛ ጋር ይሰራ የነበረን ግለሰብ ተሙን የተባለ ግለሰብ ልታስገድሉ ወይም ደግሞ ጉዳት ልታደርሱ ሞክራችሁ ነበር። ከዛ ውጪ ቁጭ በል አርፈህ። ምንድነው አሁን ስርዓት ነገር ለምትወረው ሰማለህ? ትክክለኛ በሆነ መንገድ እየጠየቅኩ ነው ያሉት። ስለዚህ ነገሮችን ግልጽ አድርገህ ለመናገር ሿሿ ልትሰሩኝ ነው እንዴ? ሰማኛለህ? ነገሮችን ግልጽ አድርገህ ተናገር። እሺ ተረጋጋ። በቃ እዚህ ነገር ላይ እህቴ ታግታ ነው ያለችው። ባልደረባዬ ደግሞ በማየው መንገድ ጉዳት ደርሶበት ነው ያለው። ገባ? ስለዚህ ነገሮችን ከማድበስበስ በላይ ነገሮችን ግልጽ አድርገህ እንድትነግረኝ ነው ፈልገው። እሺ ልቀቀኝ። አንድ ነገር እንዳትዋሽ። አታስጨንቀኝ። እሺ አታስጨንቀኝ። ስለዚህ በመጀመሪያ እዚህ ወንጀል ላይ ተሳታፊ እንደነበርክ፣ ከዛ ውጪ ደግሞ ብዙ ወንጀሎችን የምትመራው ወይም ደግሞ የተለያየ ሚሽኖች የምትፈጽመው አንተ እንደሆንክ መረጃዎች አሉ። እኔ ምንም አላቅም። ይህንን መረጃ ያደረሰችኝ ደግሞ ማለት የተባለችው ወይም ደግሞ በቤት ስሟ የኔ የአክስት ልጅ የሆነችው ሚጣ የተባለችው ሚጣ ናት እንደዚህ ያሽቀበጠችው። ስለዚህ አላቃትም ማን አልኩኝ? እኔ አውቃታለሁ። መቻቃ እኔ ማናት? ምንድናት? ምንድነው የምትሉኝ እናንተ ሰዎች? ምን አድርግ ነው የምትሉኝ? እኔ መቻቃታለሁ። ስማኝ፣ አሁን እኮ አላውቃትም ብለኝ ነበር። ከዛ በኋላ ደግሞ ሚጣነች ይሄን ሁሉ ነገር የተናገረች ብላ ምን አልኩ? ወጣኝ። ሰማለህ? አሁን እንደዚህ አይነት የልጅ ጨዋታ ወይም የቀልድ ነገር የምናወራበት ሰዓት አይደለም። ገባ? ሰማኸኝ አይደለ? እንደዚህ አይነት ነገሮችን የምናወራበት ሰዓት ላይ አይደለም ያለ ነው። ነገሮችን በስርዓት እጠይቃለሁ። ለምጠይቅ ጥያቄ ደግሞ ግልጽ የሆነ መልስ ትመልስልኛለህ። ያም አይሆን ከሆነ ደግሞ ወደ ከፋ ነገር ወይም ደግሞ ለህግ አካላቶች አሳልፌ እሰጥሃለሁ። አሁኑ ነው። እየሰማኸኝ ነው አይደለ? ስለዚህ ቻቻ ነገሮች በደንብ ግልጽ የሆኑልህ ይመስለኛል። ከቢጣ ጋር የተዋወቃችሁት የት ነው በመጀመሪያ? ኧረ በእናትህ እኔ አልቻልኩም፣ እያዛጋኝ ነው። ከቢጣ ጋር የት ነው የተዋወቃችሁት? ኧረ የሆነ ነገር ልበልና ከዛ በቃ እናወራለን። እኔ ኧረ በእናትህ አልቻልኩም። የሰማኝ ነው። ከቢጣ ጋር የት ነው የተዋወቃችሁት? እኔ አልቻልኩም። በቃ ይሁን። ትሰማኛለህ? ከቢጣ ጋር የት ነው የተዋወቃችሁት? እየጠየቅኩ ያለሁት እኮ ትክክለኛ ነገር ነው አይደለ? ስለዚህ መልስ እንድትሰጠኝ ነው ፈልገው። ጊዜ እንድበላብኝ አልፈልግም። ለምንድን ነው የምታስጨንቀኝ? እህትህ ታግታ ነው ያለችው። ከዛ ውጭ ደግሞ ወንጀለኞች እኛን ለማጥፋት እየሞከሩ በብዙ ርቀት ወደኛ እየቀረቡ ነው ያሉት። ስለዚህ ግልጽ አድርገህ ንገረኝ። ከቢጣ ጋር የት ነው የምትተዋወቀው? እኔ በቃ የሆነ ቦታ ነው የማውቃት በሆነ ስራ። እንዴ ምንድን ነው የምታስጨንቁኝ? በምን አይነት ስራ? ምንድን ነው እሺ የሁሉ ሰው እንደ የሚዘትብኝ ምንድን ነው? በምን አይነት ስራ? በቃ ምን አድርግ ነው የምትለኝ? በቃ የሆነ ሰዓት ላይ ቃል ገዛ መታ በቃ በዛውን የተዋወቅ ነው። ምን አይነት ዕቃ ልገዛ መታ? ያ ምን አይነት ዕቃ ትለኛለህ? እኛ ያገኘውን ዕቃ ነው በቃ ልገዛ መታ። ሰማኛለህ? ያገኘሁትን ዕቃ ማውቀው እኔ ነኝ። ለተመልካቹ ነገሮችን ግልጽ ለማድረግ ምን አይነት ስራዎች እንደምትሰራ ከዛ በተጨማሪ ዕቃ እያልክ የምትጠቅሰው ነገር ምን እንደሆነ ንገርልኝ። ምን ማለት ነው? በቃ ዕቃ ነው የሚባለው። ሌላ ስምማ አይጠራም። እንዲህ ሙሉ ስሙ አይጠራም። እንግዲህ ተመልካቾቻችን መጀመሪያ አራርጠን ከያዝን በኋላ ፍተሻ ስናደርግለት እጁ ላይ ያገኘነው ስለትና ከዛ በተጨማሪ ደግሞ እሱ ዕቃ እያለ የሚጠቀመው ወይም ደግሞ አደንዛዥ እጾችን አሽሾች ማለት ነው። እሱን ነበር እጁ ላይ ይዘን የነበረው እና ይህንን ነው እንግዲህ ልትገዛ መታ ነው የተዋወቅ ነው ያለኝ የአክስቴ ልጅ ቢጣ የተባለችው ወይም ደግሞ ማህሌትን ማለት ነው። ማህሌት ደግሞ ለእኛ የነገረችን ሌላ ነገር አለ፣ ከእነሱ ጋር በምን አይነት መንገድ እንደተዋወቀች። ስለዚህ ያንን ነገር ግልጽ አደርግልሃለሁ። እውነቱ ማጋ እንዳለ ደግሞ ማውጣው ይሆናል። ማህሌትም እኛ እጅ ነው የምትገኘው። ከዛ ከአንተ ጋር ማፋጠጥ ካለብኝ ደግሞ ላፋጠጥም እችላለሁ ማለት ነው። ማህሌት መጀመሪያ እናንተ ስትቀርቧት ስልኳን እንደነጠቃችኋት እናንተ ትሁኑ ሌላ ሰው አላወኩም፣ ግን ስልኳ ተነጥቆ እንዳስመለሰችላት ነበር የነገረችኝ። አንተ ደግሞ እየነገርከኝ ያለው አንተ ጋር ጉዳይ ስላላትና ዕቃ የምትለውን ነገር ልትገዛ እንደመጣች ነው።
የትኛው ነው እውነት? በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችን እምብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የቱም ምን ኧረ እቺ ልጅ ምን አይነት ሙድ ነው የምታራምደው? ኧረ ምን እሺ ነው አንተ እንዴ? ኧረ በቃ አትጋተተኝ እንዴ! እንዴ ማቃት አልክ? በቃ እንዴ እቃ ልገዛ መታ ነበር። በቃ እረስቼው ነው እንዴ? አዎ በቃ የሆነ ስልክ አስመልሽላት። ሰማኛለህ? አንዴ እቃ ልገዛ፣ አንዴ ደግሞ ስልክ አስመልሽላት ሳይሆን ትክክለኛው ነገር እንድትነግረኝ ነው ፈልገው። ገባ? በቃ ስልክ አስመልሽላት ነው። ለምንድን ነው አንተ እንደዚህ መተህ ጭርብርብ የምታረግኝ? ስለዚህ ስልኳን ተነጠቀች፣ ስልኳን አስመለስክላት። አታውቃትም፣ መንገድ ላይ ድንገት ነው ስልኳን የተነጠቀችው። ከዛ በተጨማሪ ደግሞ ወንጀል ላይ ተሳታፊ የነበርክ ግለሰብ ነህ። ለአንዲት ተራ ሴት ወይም ለማታውቃት ሴት ስልክ የምታስመልስበት ምንም አይነት ምክንያት አይኖርህም፣ የተለየ ነገር ከሌለ። ይህን ነገር እንዴት ልታረግ ቻልክ? ማለት ምንም ማለት ነው? እኔ አላውቃትም። በቃ በሰዓቱ ስልኳን ሌባ ወሰደባት። በቃ ማስመለስ እንችል ነበረ። ነገሮች ከተመቻቸ በቃ አስመለስኩላት። አረ ምን እሺ ነው በእግዚአብሔር። አረ አትጋተት በእናትህ። እጭ ይኸውልህ ሰማኛለህ፣ ረጋ ብዬ ላወራ እየሞከርኩ ነው ያለሁት። ስለዚህ አንተም ነገሮችን ግልጽ አድርገህ ልትነግረኝ ሞክር። ገባ? ከዚህ በላይ ወደ ከፋ ነገር ከመሄዳችን በፊት ነገሮችን ለማስተካከል ሞክር። እሺ፣ አታውቃትም፣ አንተ ወንጀለኛ ነህ ማለት በምንም አይነት መንገድ ወንጀለኛ ነው። አደንዛዥ ዕፅ መሸጥ በራሱ ትልቅ ወንጀል ነው። ከዛ ውጭ ደግሞ አንተ ላይ እያንዳንዱ ማስረጃዎች ሰብስበናል እያልኩ ነው ያሉት። እነዛ ሁሉ ማስረጃዎች ደግሞ ወንጀለኛ መሆንን የሚያሳዩ ናቸው። ከዛ ውጭ እኛ እንኳን ስናገኘ የያዝንብህ ለወንጀል ተባባሪ መሆንን የሚያሳይ ትልቅ ማስረጃዎች አሉ። ይህን ሁሉ ነገር ስትሰራ የነበርክ ግለሰብ አንዲት ተራ ሴት ስልኳን ስለተነጠቀ የምታስመልስበት ምንም አይነት ምክንያት አይኖርም። እና እሺ ምን ምክንያት ሊኖር ይችላል? ምንድን ነው ፍጠር የምትለኝ? አረ ብራዘር አታስጨንቀኝ። አረ አይበላም ምንም በቃ አይሸክክም ሙድ እንዴ ምን እሺ ነው ደግሞ? ስለዚህ ምንም ልትነግረኝ ፈቃደኛ አይደለህም ማለት? ይኸው ነገርኩ እኮ አይደል እንዴ? ያለውን ነገር በቃ አስረዳው። በቃ እሷ ስትቸገር አየሁ እኔ በቃ ደስ አላለንም ነበረ በሰዓቱ። በቃ ጀለሶች ነበሩ የሰፈር ልጆች። በቃ የሆነ መላ ትንሽ የመላ ሰጠናቸው፣ ስልኳ ተገፈተረ። ከሷ ምን ፈልጋችሁ ነው ይሄን ነገር ለማድረግ የሞከራችሁት? ምን እንፈልጋለን? በቃ ሴት አይደለች? ያው እህት ይኖረናል፣ እናትም አለ አንዴ። እንግዲህ ይህን ሁሉ ነገር አረግን እያልክ ያለኸው ሴት ልጅ ስለሆነች ነው ብለህ ነው። ነገር ግን ከዛ በኋላ ቺን ልጅ የማይሆን ወንጀል ውስጥ ተሳታፊ አድርጋችኋት ነበር አይደለ? ቢጣ ከእናንተ ጋር ብዙ ወንጀሎችን እንደፈጸመች የእህቴ መታገት ላይም ዋነኛዋ ሴት እንደሆነች ነግራኛለች። እዚህ ላይ ደግሞ አንተም ከአንተ ጋር ይሰራሉ የተባሉ ባልደረቦች ሌሎች አሉ እና ሴት ነች፣ እህት አለኝ፣ እናት አለኝ ብለህ የምታስብ ከሆነ ስልክ አስመልሰህ ልትሄድ ትችላለህ እንጂ ያንን መንገድ በመጠቀም ሌላ ወንጀል ላይ እንድትገባ ሌላ የእናንተን ዓላማ እንድታስፈጽም ማድረግ ተገቢ ነው ብዬ አላስብም። እና እነዛን ሁሉ ነገር ስታደርግ ለምን ሴትነቱ አልታየህም? ኧረ በያምን እሺ ነው። ኧረ እንዴ ምን አድርግ ነው የምትለኝ? እኔ አሁን ምን ተፈጠረሽ? አንገተን ይዘህ እኔ ካልበላው አልክ። እሺ እሱም አልኩኝ እኔ አሁን እሺ ምኑን ነው የምትለኝ? እኔ ነገርኩ እኮ ያለውን ነገር በቃ እንዴ። ስለዚህ ይኸውልህ ቢጣን የት እንደተዋወቃችሁ እንዴት እንደሆነ ሙሉን ነገር ነግራኛለች። ከዛ ውጭ ደግሞ እህቴ እንዴት እዚህ ነገር ላይ ልትገባ እንደቻለችና ከእናንተ ጋር በምን አይነት መንገድ እንደሄደች ከዛ ደግሞ ምን ልታረጓት እንዳሰባችሁ ጭምር ብዙ ነገሮች ነግራኛለች። ይህ ሁሉ ማስረጃዎች አሉኝ እያልኩ ደግሞ ልታምንልኝ እየፈለግክ አይደለም። ያም አይሆን ከሆነ ነገሮች ወደ ከፋ መንገድ ይሄዳሉ። ሰማኸኝ ቻቻ? ያ ነገር ከመሆኑ በፊት ግን ራስን ልታድን የምትችለው ራስህ ነህ። ስለዚህ ከማን ጋር ነው እየሰራ ያለኸው? ከአንተ በላይ የሚሰሩ ሰዎች ማን ናቸው? ከዛ በተጨማሪ ደግሞ እዚህ ነገር ላይ ተሳታፊ የሆኑ ሰዎችን እያንዳንዱ ማስረጃዎች ስጠኝ፣ አንተን ላድንህ እያልኩ ነው ያለው። ሱስህ በግልጽ የሚታይ ነው፣ ያለበት ሁኔታ በግልጽ የሚታይ ነው። ከዛ ነገር ደግሞ መውጣት የምትፈልግ ከሆነ እኔ በደንብ እረዳሃለሁ፣ አግዝሃለሁ። ያን ለማድረግ ግን ከአንተ ጋር እየሰሩ ያሉትን ሰዎች ግልጽ አድርገህ ንገረኝ። እኔ በቃ አልቻልኩም እንዴ
አልቻልኩም። ኧረ በእናትህ አንተ አታስጨንቀኝ። በቃ የሆነ ነገር እንዴ! ኧረ አልቻልኩም እኔ በቃ እንዴ ልሞት ደርሻለሁ እንዴ! ኧረ እንዴ ምንድን ነው የምትለኝ እንዴ? እንግዲህ አንተ ጋር እያነበብኩት ያለሁት ምናልባት ከምትሰጠው ነገር አንጻር በጣም ሱሰኛ እንደሆንክና ያ ሱስ ደግሞ ምንም አይነት ጊዜ እንደማይሰጥ ነው። ምናልባት ከያዝካቸው እቃዎች መሀል የተወሰኑት እኔ እጅ ላይ ይገኛል። በቃ ስጠኝና ነው የምፈልገውን ነገር እነግርሃለሁ። ስጠኝ የት አለ? ኧረ ስጡኝ። እሱን እንዳደረግልህ የምትፈልግ ከሆነ ደግሞ መጀመሪያ አንተ ጋር ያለውን እያንዳንዱ ነገር ግልጽ አድርገህ ንገረኝ። ምን ልንገርሽ? ኧረ እኔ አልቻልኩም። ነው የተዋወቃችሁት? መጀመሪያ ይሄንን ነገር ንገረኝ። ይሄንን ነገር እውነት እንደነገርከኝ ካረጋገጥኩ በኋላ ደግሞ ቀጣይ ጥያቄዎችን ጠይቃለሁ። እውነቱን ማትነገረኝ ከሆነ ግን ነገሮች ወደ ከፋ ነገር ይሄዳሉ። ገባ? ምንድን ነው ማወቅ የምትፈልገው? ቶሎ በል። የት ነው የተዋወቃችሁት? እኔ አታጨልለኝ። እኔ ከዚህ በላይ አልቻልኩም። ምንድን ነው ማወቅ የምትፈልገው? እሺ ምንድን ነው ማወቅ የምትፈልገው? እውነቱን እንዴት ልትተዋወቁ እንደቻላችሁ በተወሰነ መንገድ አውቃለሁ። ትክክለኛ የተገናኛችሁበትን መንገድ የምትነግረኝ ከሆነ ደግሞ እውነት እየነገርከኝ ነው ብዬ ስለማስብ ሌሎች ነገሮችንም እነግርሃለሁ ማለት ነው። ተግባባን? መጠይቅን ጥያቄዎች እያንዳንዱ እንድትመልስልኝ ፈልጋለሁ። እሺ ምንድን ነው ማወቅ የምትፈልገው? ከቢጣ ጋር እንዴት ነው የተዋወቃችሁት? ቢጣ በቃ እኛ አውቀን ያሰረቅናት። ገባ? አውቀን ያሰረቅናት። በቃ አውቀን አሰረቅናት። በቃ ከኛ ጋር በቃ ለስራችን እንድትመቸን ማን ነው የሚባለው ተሙንም ምናምን የሚባለውን ሰውዬ ለመቅረብ እንዲመቸን በቃ ተቀረብናት። ገባ አይደል? ከዛ በኋላ ስልኳን አሰረቅን። የሆነ ጥቅም ስሰጣ በቃ ለብር ሟች የሆነ ሰው እንደሆነ ስናቅ ለመጠቀም ወሰን። ኧረ አልቻልኩም። በቃ አልቻልኩም። ምንድን ነው የምትለኝ? ሰማለህ? እያንዳንዱ ነገር ጠይቃለሁ። ከዚህ በኋላ ጮኸ እንዳታወራ እሺ? ልክ በሆነ መንገድ በትዕዛዝ እንድታወራኝ ነው ፈልገው። ስለዚህ ሆን ብላችሁ ነው ማለት ነው እሷን ወደዚህ ወጥመድ ውስጥ የከተታችኋት። መጀመሪያም ስልክ መሰረቅ ምን የሚባል ነገር የለም። የራሳችሁን ሰዎች አዘጋጃችሁ እንድትሰረቅ አደረጋችኋት። ከዛ በኋላ መልሳችሁ እሷን ማግባቢያ መንገድ ፈጠራችሁ። ይህንን ነው እያልከኝ ያለኸው? በቃ ከዚህ በላይ ምንም ነገር የለም። በጣም ጥሩ። ኧረ እኔ ላብድ ነው። ኧረ በእናትህ ሲሆን ኧረ ላብድ ነው። ከዛ በኋላ አንተ የሚተባበሩ የተለያዩ ሰዎች እንዳሉ ነግረኸኝ ነበረ መጀመሪያ እንትን ስትል እና እነዛ እሰጥሃለሁ ብለኛል። ስጠኝ እኮ መጀመሪያ እናውራ ነገሮችን። ኧረ ከዚህ በላይ ማውራት አልችልም። እሺ ከዚህ በላይ ማውራት። ከዛ በኋላ ቢጣን ወደ እንደዚህ አይነት ነገር ውስጥ ከተታችኋት ምን አይነት ወንጀሎችን ነበር ስታሰሯት የነበረው? እንደው ለምሳሌ ከላይ ያህል ንገረኝ እስኪ። እኔ ከዚህ በላይ ማውራት አልችልም። መጀመሪያ ስጠኝ፣ የምፈልገውን ነገር ስጠኝ። ሰማኛለህ? ታቻ ነገሮችን ግልጽ አድርገህ እየጠየቅኩ ነው ያለው። ትክክለኛ መልስ ነው ፈልገው። ገባ? አሁን አንተን እንደ ወንጀለኛ ነው እንጂ እንደ አንድ ተራ ግለሰብ አይደለም ትሪት ማረገ መንገድ። ስለዚህ ወንጀለኝነትህን አምነህ መጠይቅን እያንዳንዱ ነገር በሰከነ መንገድ እንድትመልስልኝ እፈልጋለሁ። ገባ ሆይ? ስለዚህ ንገረኝ፣ ቢጣ ምን አይነት ወንጀሎች ነበር ስታሰሯት የነበረው? በገንዘብ እየደለላችሁ በጥቅም እያያዛችኋት ምን አይነት ነገሮችን ነበር ስታሰሯት የነበረው? በቃ እኔ አንተ ጋም ተሙ ጋም እንድታደርሰን በቃ የምንፈልገውን ሚሽን እንድትገብርልን እናደርግ ነበር። በቃ እሷም ገንዘብ ስለምትወድ የምትፈልገውን ነገር እንሰጣት ነበረ። በቃ ገንዘብ እንሰጣት ነበረ። የምትፈልገውንም በቃ አልፈልግም ስለምትለን በቃ ገንዘብ እንሰጣት ነበረ። እሱ ብቻ አይደለም፣ በቃ እሷም ራሱ ስትመጣ ስለነበረ ፍላጎት ስለነበራት ጥቅመኛም ስለነበረች ነው እኛ ልንሰጣት በቃ እንደዛ አይነት ሙድ ውስጥ የገባ ነው። ስለዚህ እሷ ጥቅመኛ ስለነበረች በገንዘብ ደለላችሁ ወንጀል ውስጥ ልከቷት ነበር ሀሳባችሁ ማለት ነው አይደለ? ስለዚህ ምን አይነት ወንጀል ላይ ተሳትፋለች? እሷ የነገረችኝ የተለያዩ ነገሮች አሉ። የእገታ ወንጀሎች ላይ ተሳታፊ እንደነበረች፣ የሰው ሕይወት መጥፋት ላይ ተሳታፊ እንደነበረች፣ ከዛ በተጨማሪ ደግሞ ከእናንተ ጋር ብዙ አይነት ነገሮችን ስትሰራ እንደነበረ። አሁን እዚህ ስለ ሰው ሕይወት መጥፋት ስለ እገታ የሚያስጨንቀኝ ይመስላል? ለምን እዛ ፍግም አይልም? አሁን ለእኔ ስጠኝ የምፈልገውን ነገር። ስለዚህ ከነዛ ነገሮች ሁሉ በላይ ለአንተ አንገብጋቢው ነገር ሱስህ ነው ማለት ነው። አዎ፣ ለሱስህ ስትል ምንም አይነት ነገር የምታረግ ሰው ነህ። ስማኝ ቻቻ፣ ለእንደዚህ አይነት ነገሮች ስትል ምንም አይነት ወንጀሎች የምትሰራ ግለሰብ ነህ ማለት ነው። ንገረኝ፣ ለምጠይቅ ጥያቄ ግልጽ አድርገህ ትክክለኛ መልስ ስጠኝ። እሺ፣ የምፈልገውን ነገር ስጠኝና መጀመሪያ ላውራህ እኮ አልኩህ። እሰጥሃለሁ ካልከኝ እኮ ቆየ። ስለዚህ የትኛውንም አይነት ነገር ሱስህን ለማግኘት የምትጠቀመውን ነገር ለማስተካከል ሱስ አይደለም። እኔ ያለ እንደዚህ አይነት ነገር መኖር አልችልም። ከአንተ ጋር የሚሰራ ግለሰብ እንዳለ አውቃለሁ። ወይም ደግሞ ቢጣ እንደዚህ አይነት መረጃዎችን ሰጥታኝ ነበረ። አንተ ሌላ ሚሽን ላይ የምትሰራ ሰው እንደሆንክ፣ ሌላ ሚሽኖች ላይ ደግሞ የሚሰራ የሚያግዝህ የራስህ የቅርብ ሰው እንዳለ እሱ ሴት ይገኛል። ማንን ነው የምሰጥ? ምን አድርግ ነው የምትለኝ?
ወይኔ ምን አድርግ ነው የምትሉኝ እንዴ? እንደዛ ነፍሴ እስኪወጣ አራሩጣችሁ ይዛችሁኝ፣ እሺ ያው ምን አድርግ ነው የምትሉኝ? ስለዚህ ንገረኝ፣ ምንድን ነው እየደበክ ያለው? ማነው ከአንተ ጋር የሚሰራው? ቢጣ ብዙ ነገሮች ነግራኛለች። ትሰማኛለች? ቻቻ ስለአንተ ማስረጃው ስለነዛ ሰዎች እያንዳንዱ ነገር ስለማን ሰዎች ምንድን ነው የምታወራው? ያንን ነገር እንዳቅና እንድረዳ የምትፈልግ ከሆነ ደግሞ መጀመሪያ እኔን ተባበረኝ። ምንድን ነው የምተባበር? ስለማን ነው? ምንድን ነው የምታወራው? እኔ የምታወራውን ነገር እኮ ምንም የማውቀው ነገር የለም። ምንድን ነው የምትለኝ? ከአንተ ጋር የሚሰራ ግለሰብ እንዳለ አውቃለሁ። ህጋዊ የሆነ ስራዎች እንዳላችሁ ሁሉ ከዛ ውጭ ደግሞ ህገወጥ ስራዎችን እንደምትሰሩን ጭምር ቢጣ ማስረጃዎችን ነግራኛለች። አንተ የምትሸጫቸው እያንዳንዱ አደንዛዥ እጾች ከዛ ሰው የምትረከባቸው እንደሆነም ነግራኛለች። የት ናት አሁን ሚጣይት የምትባለው ልጅ የት ናት? ስለዚህ ከዛ ሰው የምትረከበው ንብረት እስከሆነ ድረስ ደግሞ ለባለቤቱ ንብረቱን ማስመለስ መቻል አለብህ። ያም አይሆን ከሆነ ደግሞ አንተ ላይ የከፋ ነገር ሊያደርስብህ ይችላል አይደለ? ማለት ስለዚህ ያንን ሰው አሳልፈ ማትሰጠኝ ከሆነ እኔ ራሴ ያንን ሰው ፈልገውና አንተ ሙሉ ንብረቶችን እንዳወደምክበት ወይም ደግሞ በህግ ቁጥጥር ስር እንደዋለበት የማስረዳው ይሆናል ማለት ነው። ስለ እኔ አለቃ ነው እንደዚህ የምታወራው? እኔ አላውቀውም። ግን ማን ነው የኔ አለቃ? አለኝ? ኧረ አለቃ የለኝም። ምንድን ነው የምትለኝ? እኔ አውቀዋለሁ። እኔ ብቻዬን እኮ ነው የምንቀሳቀሰው። እንዴ ምንድን ነው የምትለኝ? አለቃ ስለዚህ እያንዳንዱን ማስረጃዎች ይዤ ቢጣ የሰጠችኝን ነገር ተከትዬ ያንን ሰው ማገኘው ይሆናል። ያን ሰው አገኘሁት ማለት ደግሞ ከአንተ ጋር ተባብሮ የሚሰራ ሰው እስከሆነ ድረስ የጋራ ጥቅማችሁን አሳለፈ ለህግ እንደሰጠህና እንደተሸወድክ በህግ ቁጥጥር ውስጥ እንደዋልክ ካወቀ ነገሮች ወደ ከፋ ነገር አይሄዱም ብለህ ታስባለህ? ስለ ባሪያው ነው የምታወራው? በእናትህ ለእሱ አሳልፈ ከምትሰጥም እኔ እናንተ ሰሩኝ፣ ውሰዱኝ። እኔ አልፈልግም። እኔ በህግ ስር መሆን ይቻላል። አልቀመጥም። ከፈለክ ደግሞ ነገሮችን ግልጽ አድርገህ ንገረኝ። እሺ ምንድን ነው የምነግርህ? ባሪያው የሚባለውን ወይም ደግሞ የምትፈራውን ግለሰብ የት ነው የምናገኘው? እሱ ምንድን ነው ከአንተ ጋር ያለው ግንኙነት ምንድን ነው የሚሰራው? አለቃዬ ነው። እሱ ነው እዚህ ስራ ውስጥ የከተተኝ። በቃ እንደዚህ ያለኝ ያልሆነ ሱስ ውስጥ የከተተኝ እሱ ነው። ስለዚህ ቅድም ያገኘናቸው እያንዳንዱ አደንዛዥ እጾች እሱ ነው የሚያስረክብህ ማለት ነው? አዎ እሱ ነው የሚያስረክበኝ። ይህ ሁሉ ንብረት እናንተ ጋር ከተያዘ ካወቀ ይገለኛል። እሺ በጣም ጥሩ። እሱም ብቻ አይደለም። ቻቻ መጀመሪያ ተረጋጋ። አልረጋጋም። ነገሮች እንዲስተካከሉልህ ከፈለግ መጀመሪያ እሱን አሳልፈህ ትሰጠኛለህ። እህቴ ሴት ነው ልትገኝ የምትችለው? እኔ በምን አውቃለሁ? ቤተሰቦቼን ሁላ ይገላቸዋል፣ አይመራቸውም። ወይኔ በጣም ጥሩ። ስለዚህ ቻቻ የምትለውን ወይ ደግሞ እንደዚህ የምትፈራውን ግለሰብ የት ነው ልናገኘው የምንችለው? የት ነው? እኔ አላውቅም። እሱን አላውቅም ካልክማ ነገሮች ሊስተካከሉ አይችሉም። ነገር ግን የምታስረዳኝና ግልጽ የምታደርግልኝ ከሆነ በቻልኩት አቅም አንተን ልረዳ ልተባበር እሞክራለሁ። ገባ? እሺ አሁን ምን አድርግ ነው የምትለኝ? ምኑን ነው የምትለኝ? ቻቻ የት ነው ሊገኝ የሚችለው? ባሪያው የተባለው ግለሰብ አለ። በቃ የሚገኝበት ቦታ አለ። እኛንን እናቅ ምንችለው አሳልፈህ ትሰጠኛለህ ማለት ነው። ምን ዋስትና አለኝ እኔ ቤተሰቦቼ ላይ እንደማይደርስ? እንዴ እሺ እኔን ተወኝ። እሱን በቻልነው አቅም ቤተሰቦችህን ለእኛ ትተውልናለህ። እኛ እነሱን ኃላፊነት እንወስዳለን። አንተንም እንዳይጎዳ ደግሞ ያን ኃላፊነት ለመውሰድ እንሞክራለን። አንተ ግን ቻቻን የተባለውን ግለሰብ ወይም አብሮ የሚሰራውን የእገታውን ነገር በስርዓት እሱ ሚሽን ይመራል የምትለውን ግለሰብ አሳልፈህ ስጠኝ። የት እንደሚገኝ ንገረኝ። ምን ዋስትና አለኝ እኔ? እንዴ ይኸውልህ ዋስትናውን ቃል እየገባሁልህ ነው አይደለ? ቤተሰቦችህን በቻልነው አቅም ድጋፍ እናደርጋለን እያልኩ ነው። እንጠብቅልሃለን። አንተንም ደግሞ በእኛ ቁጥጥር ውስጥ እስከሆንክ ድረስ በምንም አይነት መንገድ ሊጎዳ አይችልም። ያ መሆነ ማለት ደግሞ አንተ ያን አሳልፈህ እንድትሰጠኝ ይሆናል ማለት ነው። እኔ የት እንደሚገኝ አላውቅም። የተለያየ ቦታ ነው የሚሆነው። እሱ ሲፈልገኝ ነው የሚያገኝ። ስለዚህ እሱ ሲፈልግ ማግኘት ብቻ ሳይሆን የሆነ ቦታ ላይ ታውቀዋለህ ብዬ አስባለሁ። አብረን እንደዚህ አይነት ነገሮችን እስከሰራ ድረስ አደንዛዥ እጾችን እስከተቀበልክ ብዙ ነገሮችን አብረን እስከሰራ ድረስ የሆነ ፍንጭ ይኖራል ብዬ አስባለሁ። ምን በቃ ከተጠራጠረ አላውቅም። ከዚህ በላይ ምንም ልናገር የምንችለው ነገር አይደለም። ስለዚህ እዛ ቦታ ላይ እንድትወስደኝ እፈልጋለሁ። ይገኛል ብለህ ወይ ደግሞ እነዚህ ነገሮች ረከበዋለሁ ብለህ የምታስበው ቦታ ላይ ትወስደኛለህ። እሱን እንዳገኘው ማትረዳኝ ከሆነ ግን ያንተንም የቤተሰቦችንም ኃላፊነት አልወስድም። አንተንም አናስርህም፣ ሜዳ ላይ እንጥልሃለን። ያኔ የሚገልህ ነው የሚሆነው። ተግባባን? እሺ ሞክራለሁ። በቃ የተሻለኝን ሁሉ ሞክራለሁ። በጣም ጥሩ። ስለዚህ እያንዳንዱ ነገር እሱ በማይነቃበት መንገድ ሌላ የቡድን አባላቶችም ምንም በማያውቁበት መንገድ አድርገን ምን ይዝ ነው የሚሆነው ማለት ነው። ገባ? እሺ በጣም ጥሩ ቻቻ። ስለዚህ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ከቻቻ ጋር የሚሰራውን ግለሰብ በተወሰነ መልኩ ለማጣራት እንሞክራለን። የራሳችሁን ዝግጅት አድርጉ። አንተ ግን ተነስና ናይ ዳው ና። እሺ እንግዲህ ተመልካቾቻችን የተጠቀሙንበት ቤት ደርሰናል ማለት ነው። ይሁንዬ ቤቱ ነው ብሎ የነገረን ይሄኛው ነው። ቻቻ የተባለው ግለሰብ ነው ጥቆማውን የሰጠን። በጣም ደንግጧል። በጣም የሚፈራው አይነት ግለሰብ ነው። ሙሉ ያገኘንበትን አደንዛዥ ምኑ እሱን እንትን ስለሚል ለዛ ነው ፈርቶ ያለው። እንግባ እስኪ ብሏል። ተከተላችሁ ትገባላችሁ።
ከፍተን ከምንገባ እናንተ አይቅምበትም እንዴ? ምንድን ነው? ሰላም ነው? ምንድን ነው? ካሜራ ጀርባ ኑ። ምን መቀማጫ አይደል እንዴ? ምንድን ናችሁ እናንተ? ምን ፖሊስ ናችሁ? ምንድን ናችሁ? አንዳንድ ነገሮች ተረጋጋ። ምንድን ነው? ታዲያ ሁላ ሰው ግር ብሎ የሚመጣው ምንድን ነው? ተረጋጋ እንዴ! ምን ሆነ ነው? ተረጋጋ። ሰው መቃም አይችልም እንዴ? የኔ ወንድም አንዳንድ ነገሮችን ልናጣራ ነው ፈልገን የመጣ ነው እዚህ ቦታ ላይ። ምንድን ነው የምታጣሩት? መጫት የቃምኩ ነው በቃ፣ ሌላ አይደለም እኮ። ምናልባት ከካሜራ ጀርባ ወረቀትም አለን ማሳየት እንችላለን። የተለየ የህግ ፍቃድ ስላለን አንተ ላይ ምርመራዎች ማድረግ ስለፈለግን። የምን ምርመራ ነው? ምን አጠፋ? ምን መቃም ወንጀል ነው እንዴ? የኔ ወንድም ወንጀል ነው። ፖሊስ ናችሁ? ምንድን ናችሁ? ታዲያ ዝው ብላችሁ ገባችሁ እኮ። ታዲያ ቤቴ እኮ ነው እንዴ? ጥያቄ ስላለን ነው ዘው ብለን የገባ ነው። ምንድነው እሱን ለሚጠይቅ ጥያቄ ያናኑ ጠይቁኝም እንዴ? እኮ ለምን እዚህ ቁጭ ብለን ማውራት አንችልም እንዴ? እስቲ አረፍ በል እና ሰው ቤት ዝም ብላችሁ ዝው ብላችሁ ትገባላችሁ? ቁጭ ብለን እናውራ እስኪ። ይኸውልህ ወንድም ሰው ቤቴ ቁጭ ብዬ መቃም ነው? ይኸውልህ ከመቃሙ ጋር ለምኛ ግንኙነት የህግ ፍቃድ አለን። እሱን ማሳየት እንችላለን። አንተ መመርመር አለብን። ቁጭ እላለሁ እኮ መጀመሪያ ማን እንደሆናችሁ ንገሩኛ። ምንድነው እንደዚህ? እባክህን አረፍ በል። ግርግር ፈጠራችሁብኝ እኮ። አረፍ በል። የህግ አካላት ነን ብለናል እኮ አይደል? አረፍ በል እና እኛ ቅጠሉን ወደዛ አንሳለን። ወይ ጣጣ እንዴ! እሺ መጀመሪያ መጨራረሰውን ነገር ካለ ጨራርስ በቤቴ። እሺ አንዳንድ ነገሮችን እዛ ቁጭ አድርገው። ምንድነው? የት ልታደርገው ነው? ችግር የለውም ማለት ነው እኮ አይደለ? ይሄ አይደለም አንተ የሚያስጠይቅ። አሁን ያዘው ምንድነው? ምን የሚያስጠይቀኝ ነገር አለ ታዲያ? እኔ እኮ ቤቴ ቁጭ ብዬ ነው የመጣችሁት አይደለ? የቃምኩ ነው በቃ። ሌላ ምንም ያደረኩት ነገር የለም። አንዳንድ ጥቆማዎች ብቻዬን ያለሁት። ሰማኛለህ? ምንድነው? አንዳንድ ነገሮችን ተጠቁመናል። ወንጀለኛ እንደሆነ አንዳንድ ማስረጃዎችን አግኝተን ነበርና ማን እኔ? እነዛ ማስረጃዎች ደግሞ በደንብ አጠናክረን መተን የህግ ፍቃዶችን ይዘናል ወደዚህ ቦታ። ምንድነው ራስን ተሳስታችሁ ነው የሚሆነው? ቤት ተሳስታችሁ ነው የሚሆን? አንተ ጋር ተጠቆም ነው ይኸውልህ፣ በትክክለኛ መንገድ ነው የመጣው። የጠቆማችሁ ሰው ማን ነው? ባሪያው መቼም አንተ ያንኑ ነገር በዝርዝር ይነገራል። ባሪያው ነው አይደል? ባሪያው ስሜ ነው። በእርግጥ ብዙ ባሪያው እኮ አለ። ታዲያ ጥቁር የሆነ ሰው ሁላ እኮ ባሪያው ነው የሚባል አይደል እንዴ? ተረጋጋና አውራ እንዴ። እሺ ባሪያው የተባለ ግለሰብ ላይ በመጀመሪያ አደንዛዥ እጾችን በማከፋፈል ከዛ በተጨማሪ ደግሞ ትልልቅ እገታዎችና የተለያዩ የነፍስ ማጥፋት ወንጀሎች ላይ ተጠርጣሪ ሆነ ስለተገኘ ምንም ስለምትሉት ነገር ምንም የማውቀው ነገር የለም። ለምን ዝም ብላ አታዳምጥም? ወደ አንተ የመጣ ነው። ይህ ማለት ደግሞ የፈጸምካቸው ብዙ ወንጀሎች አሉ። እነዛን ወንጀሎች ለማጣራት ህግ ለእኛ ፍቃድ ሰጥቶናል። ስለምን ወንጀል ነው የምታወሩት? ምናችሁ ነው? ከዚህ ወዴት ምን እንደማለት የምን ወንጀል ነው የምታወሩት? እኔ እኮ ጤነኛ ሰው ነኝ። ህጋዊ ሰው አይደለሁ እንዴ? እኔ ህጋዊ ከሆንክ በትክክል በህጋዊ መንገድ መልስለት። እሺ በቤቴ ቁጭ ብዬ መቃም ነው እንዴ ወንጀል? ተረጋግቶ እየጠየቀ ነው። ተረጋግተህ መልስለት። ተረጋጋ እባክህን እንዴ። ስለዚህ ህጋዊ ከሆንክ ምንም አይነት ጥፋት ከሌለብህ እኮ እኛ በግድ አንተን ወንጀለኛ የምናደርግበት ምንም አይነት ምክንያት የለም። ተጠርጣሪ መሆን ማለት ወይ ደግሞ የምርመራ ፍቃድ ይዘናል ማለት አንተ ለመመርመር ፍቃደኛ እንድትሆን የሚያሳይ ነው እንጂ ወንጀለኛ ነህ ብለን ድምዳሜ ላይ አልደረስንም። የተለየ ማጣራት ካደረግን በኋላ ወንጀለኛ ከሆንክ በህግ ትጠየቃለህ። ካልሆንክ ደግሞ ስለ ጥፋታችን ይቅርታ ብለን ከአንተ ገሸሽ የምንል ለሚሆነው ተግባባን። ስለምን ወንጀል እንደምታወሩ እኮ እኔ ምንም እየገባኝ አይደለም። ስለዚህ መጀመሪያ ወንጀል ከሌለብህ አትንቀሽቀሽ። ይኸውልህ ለሚጠይቅ ጥያቄ እኮ የቤቴ እኮ ነው ዝው ብላችሁ የገባችሁት ያለ ምንም ፍቃድ። ከአንተ የምንፈልገው 5 ወይ 10 ደቂቃ ነው። ያችን ደቂቃ ታግሰን ስማ። ካልሆነ ግን ሌላ ነገር እኛ ነው የምንለው። ምናልባት የተሳሳተ መረጃ ደርሷችሁ ነው የሚሆን። ሰው አጣሩ ስትሰማው የምታረጋግጥ ይሆናል። ለምን ትቸኩላለህ? ምንም እኮ የሚለው ነገር እኮ እየገባኝ አይደለም። ለምን ታዲያ አንተ ትንቀሸቀሻለህ? ምንም ችግር ከሌለብህ የሚልህን አዳምጠው። ወደዚህ ቦታ ላይ መጣ ነው የተለየ ጥቆማ አግኝተን ከዛ በተጨማሪ ደግሞ ማስረጃዎችን አሰባስበን ነው። ዝም ብለን አንድን ሰው ለመወንጀል ምንም አይነት ማስረጃዎችን ሳናሰባስብ የምንመጣበት ምንም አይነት ምክንያት የለም። ወይ ምንድናችሁ? እሺ እናንተ ቆይ ፖሊስ ናችሁ? ምንድነው የምትባሉት? የምርመራ ጋዜጠኛ እኔም ወንድሜ ዮኒም የህግ አካላቶች ጋር ተባብረን የምንሰራ የምርመራ ጋዜጠኞች ነን። ይህ ማለት ደግሞ እኛ በምንመረምርባቸው ስራዎች ላይ ብዙ ነፍስ ጠፍተዋል። ከዛ በተጨማሪ ባልደረባችን ወንድማችን ተመስገን ምናልባት ልታቆም ላታቆም ትችላለህ። እሱ ላይም የግድያ ሙከራዎች በተደጋጋሚ ጊዜ ደርሰውበታል። ከዛ ውጭ ግን ከአንተ ጋር ተባብሮ እየሰራ ያለ ግለሰብ አደንዛዥ በመሸጥም እዚሁ ተጠርጣሪ ሆነ ተገኝተሃል ማለት ነው። ከማን ከኔ ጋር? ይኸውልህ ተጠርጣሪ ነህ ማለት እኮ ወንጀለኛ ነህ ማለት አይደለም አይደለ? ስለዚህ ካልሆንክ ወንጀለኛ ላለመሆን አትዘፍቁኝ ባካችሁ፣ ኧረ እባካችሁ። ይኸውልህ እኮ ምንም የምታውቀው ነገር ከሌለ እያንዳንዱ ነገር አዳምጥ መጀመሪያ። ይኸውልህ ነገሮችን ወንጀሎቹን እና የተፈጠሩትን ነገሮች እያስረዳ ነው አይደለ? ከዛ በተጨማሪ አንተ ምንም ካልሰራህ እንደዚህ ምንም የሚያንቀጨቅጭ ምንም እንደዚህ የሚያስለፈልፍ ነገር የለም። ተረጋግተህ የሚለውን ነገር አድምጠው። እኔ እኮ ምንም ስለምትሉት ወንጀል እኮ እየገባኝ አይደለም እኮ እንዴ። መጀመሪያ ተረጋጋ። ይኸውልህ እኔ ወንድም ተረጋጋ። አሁን ተረጋጋ የምትሉት ምንድን ነው እናንተ?
ምንድነው እንደዛ አድርጋችሁ የምትደበድቡኝ? ቆይ አሁንም አትጩህ። ሰማ ጮኸ አታውራ። እሺ ነገሮችን በጥሩ መንገድ ለማውራት ምንድነው የምትፈልጉት? ግን ሰማለህ? አትጩህ። አሁንም በተረጋጋ መንገድ ለማውራት ሞክር። ነገሮችን አስተካክለን ለማውራት ፈልገን ነበረ። በቻልነው አቅም ሳክነን ለማውራት እየሞከርን ነበር። አንተ ነህ ፈቃደኛ ያልሆንከው። ለምንድን ነው ምኑን ፈቃደኛ መሆነው? እኔ ምን አውቃለሁ? ምንድን ነው የምታደርጉት? እሺ ለምንድን ነው ለማምለጥ የሞከርከው? እኔ እኮ በቃ ፖሊስ ነህ ምናምን ስላላችሁ በቃ እየቀመቀምኩ ነበረ። እዛ እንደመጦዝ ነገር ሲያደርገኝ በቃ ሰማለህ? ለምንድን ነው መሮጥ ያስፈለገ? ረጋ ብለን ለማውራት እየሞከርን ነበር። በቃ እኔ ፖሊሶች ምናምን ስትሉኝ በቃ እኔ የምታስሩኝ ምናምን መሰለኝ። በዛ ላይ ደግሞ እየቀመቀምኩ ነበረ። በዛ ላይ ኪሴ ላይ ያለውን ነገርም እንዳታገኙብኝ ፈራሁ። በቃ ምንድን ነው ሰማኛለህ? ወደ አንተ ጋር ካመጣን ምክንያቶች አንዱና ዋነኛው ነገር ባልደረባችን ላይ የግድያ ሙከራ ለማድረግ ሞከራችሁ ነበር። ማን? እኔ ይመስለኛል። ተመስገንን ጠንቅቀህ ታውቀዋለህ። ማን ነው ተመስገን? ደግሞ ማን? እንዴ እኔ የምትሉትን ሰው ምንም አላውቅም። ኧረ በፈጠራችሁ አሰማርታችሁ አንቃችሁ ለማጥፋት ሙከራ አድርጋችሁ ነበር። ከዛ በተጨማሪ ደግሞ ብዙ ወንጀል ላይ ተሳታፊ እንደሆንክ የተለየ ማስረጃዎች አግኝቻለሁ። ማን እኮ እኔ ምንም ወንጀል የሚባል ነገር ለመሮጥ እስቲ አሁን እኔ ምን አሁን ሰው የምደባደብ ይመስላል? አሁን እስቲ ይየኝ እስቲ ምን አሁን እኔ ወንጀል መስራት መስላለሁ? ሰማኛለሁ። ስታየኝ እኮ የቃምኩን ያገኘኸኝ አይደለ? ቤቴን ያገኘኸኝ እኮ ወንጀለኛ መልኩ ስለታየ ወይ ደግሞ በተለያየ አይነት መንገድ ስለሄደ አይደለም። የእኔ እህት ብዙ ወንጀል ላይ ተሳትፋለች የሚል ማስረጃዎች ተሰጥቶኝ ታግታ ነው ያለችው። ከዛ በተጨማሪ ደግሞ እዚህ ወንጀል ላይ የአክስቴ ልጅ ተሳታፊ ሆና ተገኝታለች። ያ ማለት ወንጀለኛም በመልክ ብቻ የምንለይበት ምንም አይነት ቴክኒክ የለም። ወይ ደግሞ በፍጹም መልክ ጥሩ ስለሆነ ወይ ደግሞ ምንም አይነት ወንጀለኛ ስላልመሰልክ ብቻ ወንጀል ላይ ተሳታፊ። እሺ ማን ነው መረጃውን የሰጣችሁ? እኮ እኔ እኮ ምንም የማውቀው ነገር እኮ የለም እኮ። የምትሉት ነገር እኮ የምታወሩት ነገር ለእኔ አዲስ ነው። በቃ ምንም የማውቀው ነገር የለም እንዴ። ስለዚህ ለምንድን ነው የምታስጨንቁኝ? ተሳታፊ እንዳልሆንክና ከአንተ ጋር ምንም የሚያገናኝ ነገር እንደሌለ ነው የነገርከኝ ያለኸው። አንተ ላይ ምንም የሚያገናኝ ነገር የለም። በቃ ስለምትሉት ወንጀል እኔ ምንም የማውቀው ነገር የለም። መረጃም የለኝም። የሰማሁት ምንም ነገር የለኝም። በቃ በቻልከው አቅም እንዴ እኮ ጤነኛ ሰው ነኝ እኮ። ቤቴ ቁጭ ብዬ የቃምኩ እያገኛችሁኝ እያያችሁ ለመተባበር ማትሞክር ከሆነ አሉኝ ምላቸው ማስረጃዎች ማምጣት አይቀርም። ያኔ ግን የምር እንደዚህ በድርቅና የምትቀጥል አይመስለኝም። ያ ከመሆኑ በፊት ግን ምን ልታደርጉኝ? በቃ ይኸው ቀጠቀጣችሁኝ እኮ። ምን እንደፈለጋችሁ ያደረጋችሁኝ። በቤቴ እኮ ደበደባችሁኝ እኮ። ምን ልታደርጉ ነው ከዚህ በላይ እንዴ? ልትገሉኝ ነው? ግደሉኝ። እሺ በቃ ፖሊስ አይደላችሁ? የህግ አካል አይደላችሁ? ግደሉኝ። እህቴ በማይታወቁ ሰዎች ታግታ ነው ያለችው። ከዛ በተጨማሪ ደግሞ ባልደረባዬ ተሙ ተጎድቶ አልጋ ላይ ያለበት ሁኔታ ነው ያለው እኮ። እኔ ምን ላድርግ? እሺ እዚህ ወንጀል ላይ ቀጥተኛ ተሳታፊ ሆነ ተገኘ የተባልከው ግለሰብ ወይም ደግሞ የተጠረጠርከው አንተ ነህ። አንተ እንደሆንክ የሚያሳየው ደግሞ እዚህ ቦታ ላይ መተን ለጥያቄ ነው የምንፈልገው እያለ እንኳን ከኛ ምልጠ ለመሮጥ ሙከራ አድርጋል እኮ። እኔ በቃ አንዳንዴ እኮ መቃመም ምንም በቃ ወንጀል ነው ስለሚባል እሱም ፈርቼ ነው በቃ ታስሩኛላችሁ ብዬ ነው እኔ እንጂ እንደዚህ አይነት ነገር መዘዝ እንደምታመጡብኝ ነው የመቻወኩኝ። እንዴ ወንጀለኛ ሲሆንክ ድረስ ደግሞ ትንሹም ይሁን ትልቅ ወንጀል ፈጸምክ መታሰርህ። መቃም እኮ ማንም የሚያደርገው ነገር አይደለ እንዴ? ነገሮች ሌላው ቀርቶ እንግዲህ ተመልካቾቻችን ኪሱ ላይ ያገኘ ነው አደንዛዥ ዕፅ ነው። እንግዲህ ለእናንተ ከዚህ ቀደም ባሳየነው ቪዲዮ ላይ እንዳገኘው አይነት ነገር ማለት ነው። ለእሱ አስፈላጊ በሆነ ሰዓት ያንን ማስረጃችንን የምናወጣ ነው የሚሆነው ማለት ነው። እሱ በራሱ አንተን ተጠያቂ ያደርግሃል። ተግባባል? በስርዓት ፍርድን እንድትከታተልና ለማንም አላስተላለፍኩም። የምትተባበረን ከሆነ ግን አንተ ኪስ ላይ ያገኘናቸው ማስረጃዎች አሉ። ምናልባት ስለተባበርከን ብለን ማቅለያ ልናደርግልህ እንችላለን። ያም አይሆን ከሆነ አንተ እጅ ላይ በተገኙት ማስረጃዎች ብቻ ረጅም ዓመት እጅ ላይ የተገኘው እኮ እኔ ራሴ ነኝ የምጠቀመው እንጂ እኮ ለማን አሳልፌ ሰጥቼ አውቃለሁ እንዴ? ለምንድን ነው የማትረዱኝ? ቆይ እኔ እኮ በቤቴ አይደል ያገኛችሁኝ? ለሌላ ሰው ሽሸጥ ወይም ሳዘዋውር አላገኛችሁ። አደንዛዥ ዕፅ መጠቀም በራሱ ወንጀለኛ እንደሚያስብል ታውቃለህ? በቃ ሱስ ነው። እኔ በቃ ከልጅነት የለመድኩት ነገር ነው። በቃ እኔ ምን ላድርግ? እሺ እኔ ለማንም ለጓደኛም ለማንም ሰጥቼ አላውቅም። በቃ እኔ ራሴን ነው የምጠቀመው። ከአንተ ጋር ተባብረው የሚሰሩ ብዙ ወንጀለኞች አሉ። አረ በፍጹም እኔ ስለምትለው ወንጀል ምንም የማውቀው ነገር የለም። ኧረ እባክህ ቡድን ነው የምትንቀሳቀሱት፣ የተለያዩ ሚሽኖችን የምትይዙት እናንተ ናችሁ። አንዳንዶቻችሁ ሰዎችን የት ልታገኙ እንደምትችሉ በማጣራት ስራ ትጠመዳላችሁ። ሌሎቻችሁ ደግሞ እነዛን ሰዎች እንዴት እንደምታግቱ ምናልባት በጣም ጨከን ያሉ ሰዎች ሲሆኑ ደግሞ ነፍስን ወደ ማጥፋት ደረጃ ትሄዳላችሁ እና እነዛን ሰዎች እንዴት ነው ልናገኝ የምንችለው? በቤቴ ምን አይነት ጉድ ነው የምሰማው ዛሬ? ምን አይነት ምንድን ነው የምታወሩት? ምናልባት የተሳሳተ መረጃ ነው፣ ስም ተመሳስሎባችሁ ነው የሚሆነው። ኧረ እባካችሁ ሰማኛለህ? ቤቴ መጣችሁ ስለመደብደባችሁ ወንጀለኛ ነው የምትሆኑት እናንተ ራሳችሁ። ይህንን ሪስክ ውሰዱ እንዴ። ሌላው ቀርቶ አንተ እጅ ላይ አንተ ኪስ ላይ ስለተገኘው ነገር እንኳን ትንሽ አታፍርም? ሰበር ብለህ እንኳን እኮ እኔ እኮ በቃ ለራሴ ነው የምጠቀም አልኩህ እኮ በቃ እየነገርኩህ አይደለ? ይኸውልህ ባሪያው አንተ ላይ ብዙ ማስረጃዎች ሰብስበናል እያልኩ ነው። በቻልኩት አቅም ደግሞ ረጋ ብዬ እያወራሁ ያለሁት አንተ ጋር ማገኛቸው ብዙ ፍንጮች ይኖራሉ ብዬ ስለማሰብ ነው። ያን ነገር ማትተባበረኝ ከሆነ ግን
ምናልባት አሁን ከተደበደብከው እኔ ምን አውቄ ነው የምተባበረሽ? እያንዳንዱ ነገር ምንም የማውቀው ነገር እኮ የለም እኮ ምን ብዬ ልተባበረ? እያየኸኝ አውራ። እያንዳንዱን ነገር በደንብ ጠንቅቀህ ታውቃለህ። ያንን ለማድረግ ግን ፈቃደኛ እየሆንክ አይደለም። ስለዚህ ተባበረኝ፣ እኔም ደግሞ በቻልኩ አቅም ልርዳህ እያልኩ ነው። ምኑን ነው የምትረዳኝ? እኔ ምኑን ልርዳህ? እሺ ወንጀል ላይ በማላውቀው ነገር እኔ ከሌ ነው ልበልህ? ምን ልበልህ? እሺ ምን እንድልህ ነው የምትፈልገው? እህቴ የት ነው ያለችው? የማን እህት? ማን ናት እሷ? ንግስት የተባለች አንዲትን ሴት። ስለ ንግስት እኔ ምን አውቃለሁ? ማናት ንግስት? እርግጠኛ ነህ? ኧረ እኔ እባካችሁ ይህንን ሚሽን የምትመራው ግለሰብ አንተ እንደሆንክ ማስረጃዎች ሰጥተውኛል። ያ ማለት ደግሞ ቀጥተኛ የንግስትን እገታ ተሳታፊ ወይም ደግሞ ከእሷ ጋር ንክኪ ያለ አንተ ነህ ማለት ነው። እኔ ምንም የማውቀው ነገር የለም። መርማሪ ፖሊስ እባክህን። እኔ መርማሪ ፖሊስ አይደለሁ፣ መርማሪ ጋዜጠኛ ነኝ እኮ። መርማሪ ጋዜጠኛ እኔ እኮ ምን እንደሆናችሁ ራሱ እኮ አላውቅም። በቃ ፖሊስ ነን ስላላችሁኝ እኮ ነው እንደዛ የምላችሁ። እኔ እኮ ምንም ስለምትሉት ነገር ምንም እየገባኝ አይደለም እኮ። እርግጠኛ ነህ? እርግጠኛ ነኝ እያልኩ አይደል እንዴ? ምናልባት ደግመን እኔ እናንተ በእንደዚህ አይነት መንገድ የምናወራባቸው አጋጣሚዎች ላይፈጠሩ ይችላሉ። ረጋ ብዬ ላወራ ነው እየሞከርኩ ያለሁት። ከትንሽ ደቂቃዎች በኋላ ግን እርጋታችን፣ ሁሉ ነገራችን ይለወጥና ከካሜራ ጀርባ የምታያቸው ሰዎች አሉ። እነሱ አንተን በተለየ መንገድ ነገሮችን እንድታወጣጣ ሊያደርጉ ይችላሉ። ወደዛ ከመሄዳችን በፊት ግን እንደፈለጋችሁ ያደረጋችሁኝ እኮ። ይሄ ሁላ ሰው ምንድን ነው የሚሰራው እኔ ጋር? እኔ እኮ አንድ ግለሰብ እኮ ነኝ፣ ብቻዬን ነው እኮ ያለሁት እዚህ እንዴ። እኔ እኮ አንድ ሰው የሚበቃኝ ሰው እኮ ነኝ። ታየኛለህ አይደለ እንዴ? እኔ ምን ያክል ይሄ ሁላ ሰው ጋጋታ ምንድን ነው ታዲያ? ለእኔ ይሄ ሁሉ አስፈላጊ ነው? ንግስት የተባለችዋን ግለሰብ ፈጽሞ አታውቃትም። ማናት ንግስት? ምንድን ናት? ተው ንግስትን። እሺ ምን ታደርጋለች እኔ ጋር? ማህሌት የተባለች ግለሰብ ወይም ደግሞ የኔ አክስት ልጅ ነች ብዬ ያነሳውልህ ሴት እንዴት ልታጠምዷት እንደቻላችሁ ወይም ደግሞ ወደ እናንተ ሙያ ውስጥ እንዴት ልትከቷት እንደቻላችሁ ማስረጃዎች አሉኝ። ከፈጸማችሁ ቴክኒኮች መሀል ደግሞ ሆን ብላችሁ ራሳችሁ ባቀነባበራችሁት መንገድ ስልኳ እንዲነጠቅ አደረጋችሁ። የራሳችሁ ሰዎች ነበረ ስልኳን የነጠቋት። ራሳችሁ መልሳችሁ ስልኳን ለእሷ ሰጣችኋት። በዚህ ነገር ስማኝና ልጨርስ። ስልኳን መለሳችሁላት፣ ከእሷ ጋር መግባባት ጀመራችሁ። በገንዘብ ጥቅም የያዛችኋት፣ የተለያዩ ወንጀሎችን ታሰሯት እንደነበረ ነግራኛለች። እቺን ሴት ደግሞ በደንብ ጠንቅቀ የምታውቃት ሴት ነች፣ ከአንተ ጋር አብራ ስትሰራ የነበረች ባልደረባ ማህሌት። ስለዚህ ማህሌት ምንም ስለምትለው ነገር ምንም እየገባኝ አይደለም። ባሪያው ሁሉ ነገር አዲስ እየሆነብኝ ነው። ምንም ዝብርቅርቁን የወጣብኝ እኮ ምንም የማውቀው ነገር የለም። ስለዚህ ለምን አትረዱኝ? ነገር ላይ ተሳታፊ አይደለሁም እያልዋሸን ያለው እያንዳንዱ የምነግርህ ነገር ግን አንተን ወንጀለኛ እንደሆንክ የሚያሳዩ ነገሮች ናቸው። ማለት ለኔ ወንጀል ውስጥ ከገባሁ እኔ በቃ እንደፈለጋችሁ አድርጉኝ፣ ግን እኔ ነፃ ነኝ። እኔ ራሴን አውቃለሁ እኮ። ምን ሆናችሁ ነው እንዴ? እርግጠኛ ነህ? እኔ እኮ አንድ ተራ ህጋዊ ሰው እኮ ነኝ። እኔ በቤቴ የምኖረው አንድ ተራ ምስኪን ሰው እኮ ነኝ። እንዴት ነው እኔ ይሄን ያክል ነፍስ ማጥፋት ምናምን የምትለው ነገር ላይ እንዴት ነው የምሳተፈው? እኔ ስማኝ ባሪያው፣ እንዴ አንተ ላይ የተለየ ማስረጃዎች እንዳሉ እየነገርኩ ነው ያለሁት። ማህሌት የተባለችዋ ግለሰብ የሰጠች ማስረጃ አለ። ከዛ በተጨማሪ ደግሞ እዚህ ጋር ስናገኘ እንኳን ያንተን ወንጀለኝነት ሊያረጋግጥ የሚችሉ ብዙ ነገሮችን አይተንብሃል። አንተ ግን በንግግር መሀል አንድ ወንጀለኛ ላለመሆን የሚያሳይ ምንም አይነት ነገር አላሳየም። በምን እርግጠኛ ሆናችሁ ነው? ምክንያቱም አንተ እንደሆንክ ብዙ ማስረጃዎችን ሰብስቤያለሁ እያልኩ ነው። ያ ማስረጃ ደግሞ ተራ በተራ ማይ ይሆናል። የሰውም የሰነድም ማስረጃ። እኔ ስለ ራሴ ማውቀው እኮ ነኝ እኮ። ከኔ በላይ ሌላ ሰው ሊያውቅልኝ ይችላል እንዴ? ስለኔ ምን ሆናችሁ ነው? ስለ ራስህ ብታውቅ የህግ አካላቶች እንደሆንን የምርመራ ወረቀት የምርመራ ፍቃድ እንዳለን እያሳየን ከኛ ሮጠ ለማምለጥ አትሞክርም ነበር። ከዛ በተጨማሪ ደግሞ እህቴ ታግታ እንደነበር እየነገርኩ ነው። ከዛ ውጪ ከአክስቴ ልጅ ጋር የተለየ ትብብር እንዳለህም እየነገርኩ ነው ያለሁት። ይህንን ነገር ደግሞ ልታምን ፍቃደኛ አይደለም። ወንጀለኝነትህን ግን በደቂቃዎች ውስጥ አረጋግጬ ወደ ወህኒ ከመወርወሬ በፊት ተባበረኝ። አንተንም ደግሞ ከሚደርስብህ ቅጣት ማቅለያ ባልዋልኩበት ባልፈጸምኩት ስራ ውያለሁ ልበል? እሺ ዝም ብለህ ምን ነው የምትለኝ? ምክንያቱም ትልቅ ወንጀለኛ ስለሆንክ ዝም ብለህ ልታምን አትችልም። ብዙ ምንም ትልቅ ወንጀለኛ የሚባል ሰው ምንም ስለምታወራው ወንጀል እኮ ምንም እየገባኝ አይደለም። እኔ የማውቀው ነገር የለም እንዴ። የስራ ዘርፍ በምን አይነት ቋንቋ ላስረዳ? ምን ሙያ ላይ ነው የተሰማራኸው? ምክንያቱም ቤት ውስጥ ነው አስታቻ ሰዓት ላይ መጣ ነው። እንግዲህ ስራ ማትሰራ ከሆነ ለመቃሚያም ለዕለት ጉርስ የሚሆን ገንዘብ ኬትም ልታመጣ ትችልምና በቃ በዘም ዞር ዞር ላለው ቋጠሮ ሸከማለሁ። ምንም ፓርኪንግ እጠብቃለሁ። በቃ ተፍተፍ ብዬ ነው የምበላው። እኔ ችግር የለብኝም። እኔ ልጅ የለኝ ሚስት የለኝ። ምንድን ነው እንደዚህ የምታደርገው? ስለዚህ አንድ ግለሰብ እኮ እኔ ለራሴ መሆን ያክተኛል እንዴ? ዋነኛ መተዳደሪያ ወይም ደግሞ የገቢ ምንጭ የተለያዩ ስራዎችን በመስራት ነው ብለህ ነው የምታስበው። ነገር ግን አደንዛዥ እጾችን
ካንተ በታች ላሉ ሰዎች እየሰጠ እነዛ ሰዎች ሸጠው እንዲያመጡና እነሱም እንዲጠቀሙ አንተም እንድትጠቀም ታደርግ ነበር። ኧረ እኔ ለማንም ሰጥቼ አላውቅም። ይኸውልህ ይህንን ነገር እየነገርኩ ያለሁት ተጨባጭ ማስረጃ ይዤ ነው። ይህንን ስልህ ደግሞ እሺ ምኑ ነው እስቲ አሳየኝ። እስቲ ማን ነው እስቲ የጠቆመን ሰው ንገረኝ። ወይ ደግሞ ለምሳሌ በለበለዚያ ደግሞ ያገኘውን መስረጃ አሳየኝ እስቲ። አደንዛዥ ዕፅ ከሰጣቸው ሰዎች መሀል አንደኛውን በእኔ ቁጥጥር ባሪያው ተብላችሁ ከሆነ ብዙ ባሪያዎች አሉ እዚህ ጋር። ስንት ባሪያውን ያለኛ ሰፈር እንዴ? ምናልባት የስም ስህተት ይሆናል። አደንዛዥ ዕፅ ከሰጣቸው ሰዎች መሀል አንደኛውን በእኛ ቁጥጥር ውስጥ አውለነዋል። ማን ነው እሱ? ማን? አብዛኛውን አደንዛዥ ዕፆች ወይም ደግሞ አንተ የምታከፋፈላቸውን ነገሮች የሚሸጥልህ ግለሰብ ነው። ከነ ሙሉ እቃዎቹ ለማንም ሽጬ አላውቅም። እኔ ለራሴ አመጣለሁ፣ ራሴ እጠቀማለሁ። በቃ ማንንም አንተ የምትተዳደርበት መንገድ የእገታ ስራዎችን፣ ከዛ ውጭ ደግሞ የተለያዩ ሰዎችን ነፍስ ማጥፋት ስራ ላይ ትተባበራለህ። ከዛ ውጭ ደግሞ እንደ ተጓዳኝ ስራ የሰው ስም አጣጥፎ ኧረ እባካችሁ እንዴ ሰማለህ ባሪያው፣ አንተ ላይ የተለየ ማስረጃዎችን ሰብስቤያለሁ እያልኩ ነው። ያ ማለት እያንዳንዱን ነገር እየነገርኩ ነው። ከአንተ ጋር ይሰራ የነበረውን ግለሰብ ደግሞ በቁጥጥር ውስጥ አውየዋለሁ። ማደንዘዣው ልየዋ ማን ነው እሱ? እስቲ ፊት ለፊት መጥቶ አንተ ወንጀለኛ ነህ ይበለኝስ። ስለዚህ ትክክለኛው ማንነት አይቶኛል። ወንጀል ስትሰራ አይቶኛል። አዎ አይተዋል። እያንዳንዱን ነገር የምትፈጽመው ወይ ደግሞ ሰዎች የምታሰማራው አንተ እንደሆንክም ያውቃል። እኔ ምንም አይነት ወንጀል ላይ በተሰማርቼ አላውቅም። ማንንም ደግሞ አሰማርቼም አላውቅም። ከገቢ ምንጮች መንገድ አንዱ ደግሞ አደንዛዥ ዕፅ መሸጥ እንደሆነ ያ ሰው በደንብ ነግሮናል። መርማሪ ጋዜጠኛ ላይ የነበረው እያንዳንዱ አደንዛዥ ዕፅ ደግሞ በእኛ ቁጥጥር ውስጥ ውሏል። ተግባባን እኮ። እኔ እኮ ለራሴ ነው ኪሴ ላይ ያገኛችሁት። በቃ ለራሴ የምጠቀመው ነው። በቃ ሌላ ምንም አይደለም። እኔ ሱሰኛ ነኝ፣ ያያችሁኝ ነው እንዴ? በጣም ጥሩ ኖ አንተ ለምን ትጠቀማለህ ነው የምትሉኝ? ስለዚህ ምንም እያመንክ አይደለም። ያ ግለሰብ ደግሞ ከኛ ጋር ይገኛል። ማስገባት ካለብኝ ደግሞ ማስገባት እችላለሁ እኮ። አስገቡትና ወይ ልየዋኔ ማንነቱን ሳላውቅ ምን ጠላት እዚህ ቢሆን ምን አወቃችሁ እናንተ? አውቆ ጠቅሞኝም ሊሆን ይችላል እኮ። ከካሜራ ጀርባ ያላችሁ ሰዎች ታች የተባለውን ግለሰብ አስገቡልኝ። ከእሱ ጋር የተባበረ የነበረውን ቶሎ በሉ ባካችሁ። ና ግባ እንዴ! አርፈህ ቁጭ በል። ምንም ያስደነግጥ ነገር የለም። አርፈህ ቁጭ በል። አላውቀውም ብለሃል አይደለ? ማንም ከኔ ጋር የሚተባበር ሰው የለም ብለሃል። ስለዚህ እኔ እስክጠይቅ እኔ ፍቃድ እስክሰጥ ድረስ ምንም አይነት ንክኪ እንድታደርግ አልፈቅድልህም። ይህ ውሻ ዝም ብሎ የኛ ሰፈር እየመጣ የሚቅም ልጅ እኮ ነው። ስለ እኔ ምን ያውቃልና ነው እሱ? አያውቅህም? እርግጠኛ ነህ አያውቅህም? ማለት ቢያውቀኝ እኮ እንደዚህ ስንቅም ምናምን ነው አብረን እንቅማለን እንጂ ስለ እኔ ምንም ያውቀው ነገር የለም። እኔም ስለ እሱም አላውቅም። ስለዚህ አንተና እሱ ያላችሁ ግንኙነት በሶስት ምክንያት ነው እንጂ ልትገናኙ የምትችሉት ከዚያ በተለየ በሶስት ምክንያት ነው። በቃ አብረን እኔ ቤቴ ይመጣ ይቅማል ምናምን በቃ። ከዛ ውጭ ሌላ ኬዝ የለንም እኔ ከሱ ጋር። እንዴ እርግጠኛ ነው ባሪያው? እኔ በጣም እርግጠኛ ነኝ። እሱ ግን የነገረኝ ብዙ ነገሮች ነው። ከዛ ውጭ ደግሞ እያንዳንዱን አደንዛዥ ዕፆች የምታስረክበው ለእሱ እንደሆነ ሙሉ እሱ ያለው አደንዛዥ ዕፅ ደግሞ በእኛ ቁጥጥር ውስጥ እንደዋለ ወይ ደግሞ ምንም የምታገኘው ገንዘብ እንደሌለም ብነግርህ መቼም ቅር አይልህም አይደለም? ማን እሱ ነው እንደዚህ ብሎ ነገራችሁ? እሱ ነው እንደዚህ ያለው? ቻቻ እንግዲህ እያንዳንዱን ነገር ለእኔ የምትናገርበት ሰዓት ደርሷል። ያለበት ሁኔታ ይገባኛል። በጣም ሱሰኛ አድርጎ እንደነበረና በዛ ሱስ ውስጥ ተጠቅተህ ለሱስ የሚሆነውን ነገር ብቻ እንደሚሰጥህና አንተ ግን ለሱ ብዙ ወንጀሎችን እንደምትፈጽምለት ከካሜራ ጀርባም ላሉ ባልደረቦች ስትነግራቸው ነበርና አሁን ትክክለኛውን ነገር ለእኔም ለተመልካቹ የምታስረዳበት ሰዓት ላይ ደርሰሃል። በዚህ ነገር ላይ የምትተባበረኝ ከሆነ ደግሞ ስለ ትብብርህ በቻልነው አቅም ህግ ለአንተ የተለየ ማቅለያ እንዲያደርግልህ ነገሮችን ለማስተካከል እሞክራለሁ ብዬ ቃል ገብቼ እልሃለሁ። ስለዚህ ትክክለኛውን ነገር ንገረኝ። ባሪያው የተባለ ሰው ግለሰብ ላይ ያለን ማስረጃዎች እያንዳንዱን ነገር ማን እኔ እንደዚህ አይነት ነገር ሰርቼ አውቃለሁ? አንተ ሰማለህ? ከዚህ በኋላ አንተ የምታወራበት ሰዓት አብቅቷል። እያንዳንዱ ወንጀለኛ እያደረገኝ ነው ያለው። ለምን አላወራም? ጥሩ በሆነ መንገድ ጠይቄ ነበረ። ረጋ ብዬ አንተን ለማወጣጣት ሞክሬ ነበር። ምንም ፍቃድ እሺ፣ እንዴት ዝም ልበለው? እሺ፣ እንዴት ወንጀለኛ እያደረገኝ ባለው ባልኩበት ነገር እያዋለኝ እንዴት ዝም ልበለው? ሰማለህ? ወንጀለኛ ካልሆንክ ወንጀለኛ አልሆንኩም ብለህ ማስረዳት በምትችለው መልኩ ምክንያታዊ የሆነ ማስረዳት ትችላለህ። ያ ማይሆን ከሆነ ግን ይሄ ልጅ የሚነግረኝን እያንዳንዱን ነገር ተቀብዬ ማጣራ ነው የሚሆነው። ገባ? ስለዚህ ቦታ አጦ ቤቴ አምጥቼ ስላስቀምኩት ስማኝ፣ ተረጋጋ እያልኩ ነው ያለሁት። እሺ ተረጋጋ። ከእሱ ጋር ያለን ግንኙነት ቀስ ብለህ የምታስረዳኝ። አሁን ግን እሱ በሚያወራበት ሰዓት ላይ ጣልቃ እንድትገባና እንድታስፈራራው አልፈልግም። እያንዳንዱን ነገር በነፃነት እንዲያወራ እፈልጋለሁ እኮ። ያውራ እስኪ ያውራ። አሁን በእኔ ፊት ሆኖ ያውራ እስኪ። በጣም ጥሩ ቻቻ። ስለዚህ ምንም ነገር ሳትፈራ እሱ ከኛ ጋር ያለው ለአንተም ደግሞ የተለየ ጥበቃና ከለላ እንደምናደርግልህ የቤተሰቦችንም ኃላፊነት ለእኛ እንድትተወው ነገር ያለው። ስለዚህ
እሱ ላይ ያለውን እያንዳንዱ ነገር ንገረኝ። እኔ ፊት ተቀምጦ ማውራት አልችልም። ትሰማለህ? እየጠየቅኩ ያለሁት እያንዳንዱ ነገር እንድትነግረኝ ነው። እሱን ተወው፣ ለእኔ ብቻ ንገረኝ። ይሄንን ነገር ምንድን ነበር አብራችሁ የምትሰሩት? እኔ ነገርኩ። ይህ ሰው በጣም ከባድ ሰው ነው። እንደምታየው በማስመሰል የተካነ ሰው ነው። ማን ምን አልካተ? አንተ ውሻ አርፈህ ቁጭ በል። ማን እኔ ሰማኛለህ? እንደዚህ አይነት ሰው ነኝ? አንተ ቁጭ በል፣ አርፈህ ቁጭ በል። ሰማለህ? አርፈህ ቁጭ በል። የምትገባበት ቸግሮ እኔ ቤት አምጥቼ ስራ አስቀምኩ ነው። ንገረኝ አንተ። እሺ አስመሳይ ሰው ነገርኩ ነው። እኔ ለአንተ እንደዚህ ነኝ? ሰማለህ? አርፈህ ቁጭ በል። ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ። ከካሜራ ጀርባ ያሉ ሰዎች ምን ሊያደርጉ እንደሚችሉ ጠንቅቀህ ታውቃለህ አይደለ? ስለዚህ ይሄ ልጅ መናገር ያለበትን ነገር ይናገር። ወንጀለኛ እስካልሆንክ ድረስ ደግሞ አንተም ምክንያት እኔ ባልዋልኩበት እኮ የተናገረ እኮ ምን ወንጀል ውስጥ እየከተተኝ እኮ ነው ያለው እንዴ? እኔ ምክንያቱም ቦታ ጠፍቶ ቤት አምጥቼ ስላስቀምኩት ነው። እየዋሸ ነው። በጣም አስመሳይና መሰሪ አዙ የሆነ ሰው። ማን? እኔ? አዎ አንተ። እኔ? አዎ። እሺ ቀጥል። ምን እያልክ እንደሆነ ታውቀዋለህ አይደል? አዎ። እየተፈራራኸው አይደለም አይደለ? አትፍራቻቻ። እኛ ከጎን ነን። ንገረን እያንዳንዱ ነገር። በቃ እናገራለሁ። ሁሉንም እናገራለሁ። ምንም አይመጣም ከዚህ በኋላ። በመጀመሪያ የተለያዩ ሚሽኖችን የሚፈጽመው ወይ ደግሞ የእገታዎችን እያንዳንዱ ነገር የሚሰራው ግለሰብ እሱ እንደሆነ፣ እናንተ ለሰራችኋቸው ወንጀሎች ደግሞ ዋነኛ ተጠያቂ እሱ እንደሆነ ነግረኝ ነበር። ከዛ ውጪ መደበኛ ስራችሁ ሰዎችን የማገት የሰዎችን ነፍስ የማጥፋት እንደሆነ፣ ከዛ በተጨማሪ ግን እንደ ተጓዳኝ ስራ ደግሞ አደንዛዥ እጾችን ለተለያዩ የኮሌጅ ተማሪዎች፣ ከዛ በተጨማሪ መንደሩ ስለሚገኙ የተለያዩ ሰዎችን በመሸጥ እንደምትተዳደሩም ነግረኛል። ይህንን ነገር ደግሞ እያመጣ እንድትከፋፈል የሚያደርግህ ለአንተ እንደሆነ ማስረድተኝ ነበረ። ስለዚህ ይህንን ነገር እንዴት ነው የጀመራችሁት? በምን አይነት መንገድ ነው ስታደርጉ የነበረው? አዎ በቃ እሱ ነው። በተለይ ደግሞ እኔ ተብሎ አይጠራም ግን ትራማ ይባላል እና ሃይስኩል ላይ የግል ትምህርት ቤቶች ላይ ምናምን በጣም ይሰራበታል። በቃ አሁን አዋጭ ቢዝነስ ነው እና በቃ ያልሆነ ሙድ ውስጥ እየከተተን ነው። መጀመሪያውኑ እንደዚህ ቀላል ስራ ብሎ ነበር። ስራ የለንም በቃ ቀላል ነገር ነው ሰታችሁ መንጣቱ ነው ምናምን ነገር ነው አለ። በቃ እሺ ችግር የለውም ሀይ ምናምን ብለን ወንጀል መሆኑን ላይ ገባን። ከቆየ በኋላ ነው በቃ ቀስ በቀስ ይሄ ልጅ በቃ የሆነ በሆነ ነገር ተገዝቷል። በቃ ይሄ ልጅ በቃ የሆነ ጠላቴማ ገዝቷል። እሺ አንተ እንደዚህ ትላለህ በእኔ እንዴ? እሱ ብቻ አይደለም የሚገርም ነገር በቃ ቀስ በቀስ ስንገባ ፎቶ አነሳን ምናምን ፖሊስ እንደሚያሳድደን አወቀ። ከዛ ማስረጃ ይዞ ይህም ማስረጃ ለህግ እሰጣለሁ አለበለዚያ እኔ የምልህን ትሰራለህ አለን። እኔ ብቻ አይደለሁም አሉ ልጆች። አንዱ ልጅ እምቢ ምናምን ብሎ ሲጎባጠጥ አስወግቶ በመሸበት እዛ ቦይ ውስጥ ተተተ። በቃ ቦይ ውስጥ አስጣለው በቆሻሻ ምናምን ተደርጎ የሆነ ነገር ሆኗል። በቃ ማን? እኔ? አንተ ውሻ! ማን? እኔ ነኝ የማስወጋሰው? እገርምሃለሁ። ወንጀለኛ ነህ እያለ ነው አይደለ? እያንዳንዱ ነገር ፍቃድ ሰጥቼ ነበር በስርዓት እንድታወራ። ያንን ነገር ማትናገር ከሆነ ደግሞ እንዴት ሰው ወጋ እያለኝ እኮ ነው። እንዴት ዝም ልበለው? እሺ እንድትሰማ ነው ፈልገው። ወንጀለኛ ካልሆንክ ምክንያታዊ በሆነ መንገድ አስረዳኝ ብዬ ነበር። ያለ ማስረዳት ደግሞ ፍቃደኛ አልሆንክም። ይህ ማለት እሱ ለሚናገራቸው እያንዳንዱ ነገሮች ተጠያቂ ትሆናለህ። ሰው ገለሃል እያለኝ እኮ ነው። እንዴት ዝም ልበለው? እንዴ አርፈህ ቁጭ በል። ገባህ? እሺ ሰው ገለሃል እያለኝ እኮ ነው። ከገደልክ እኔ አሁን ሰው ገዳለሁ? ካልገደልክ ደግሞ እኔ ሰው ገላለሁ? ማስረጃ ገለሃለሁ። ኧረ መርማሪ አትመነው። ኧረ በፍጹም አንተ ነህ። ትሰማኛለህ? እህቴን አግተሃል። ከዛ በተጨማሪ ደግሞ ብዙ ነገሮችን እንዳደረግህ ኧረ በስመ አብ ማስረጃዎች እጄ ላይ አሉ። አርፈህ ቁጭ በል። ቀጥል። ኧረ እያስፈራራኝ ነው። ቀጥል አንተ። ያው በቃ እንደዚህ አይነት ሁኔታ ውስጥ ስንገባ ከኔም አልፎ ቤተሰባችን ላይ መዛት ጀመረ። እሱ ብቻ አይደለም በቃ ቤተሰቦቻችን እኛ እየሄደ እኛ ውጪ ነው የምንውለው ምናምን ስራተን በቃ ድድ መስጫ ቦታ ምናምን ነገር። ከዛ ቤተሰብ እኛ ሳናቅ እየሄደ ለቤተሰብ ገንዘብ ይሰጣቸው ነበር። ያልሆነ ጥቅማ ጥቅም ሲሰጣቸው በቃ ቤተሰብም ወደ ስለተጠቀምኩ እኔ ወንጀለኛ አደረገኝ አይደል? ቤተሰብን ስለረዳሁልህ አትፍራው አንተ። እሺ ምንም አይነት ነገር እንደማያደርግብህ። ከዛ በተጨማሪ ደግሞ ቤተሰቦች በእኛ ቁጥጥር ውስጥ እንደሆኑ እያንዳንዱ ነገር አስረድቼ ነግሬሃለሁ አይደለ? ስለዚህ ምንም የሚያስፈራ ነገር የለም። በገዛ እጄ ነው እጄን የተነከስኩት። ስለዚህ አንተ በኔ ላይ አንተ ስንት ነገር አድርጌልህ ስንት ነገር አግዤ ስንት ነገር ቸግሮ ስንት ነገር ረድቼ
አንተ በእኔ ላይ ወንጀለኛ ታርገኝ ንገረኝ። በደስ ያለን ተናገር። ቻቻ እያንዳንዱ የምትናገራቸው ነገሮች በካሜራ እየተቀመጡ ስለሆነ ነገ ፍርድ ቤት ላይ ለሚቀርበው እያንዳንዱ ነገር ማስረጃ ሆነው ይቀመጣሉ። ስለዚህ ለምትናገራቸው ነገሮች በቻልከው አቅም ጥንቃቄ አድርግ። አንተም ብትሆን ለምትናገራቸው እያንዳንዱ ነገሮች ጥንቃቄ አድርግ። እሺ? እንዴት ነው የምጠነቀቀው? እኔ ባልዋልኩት ባላየሁት ባልሰማሁት ወንጀል ላይ እየከተተኝ እንዴት ነው ዝም የምለው? ንገረኝ አንተ። ከዛ በተጨማሪ ምንድን ነው ሲያሰራህ የነበረው? ኧረ ብዙ ነው። እኔ ሲመስለኝ ሁላ በቃ ወንጀል ሱሱ ነው። በቃ በየሰዓቱ ወንጀል የሆነ የት በቃ ሰይጣን የሚቀናበት ሰው ነው። ሰይጣን ይቀናበታል። የምትናገረው ነገር ግን ታውቀዋል አይደል? እሺ። ከዛ በተጨማሪ እኔ አንድ ነገር ልሆንና ተጨማሪ ስራችሁ ይሄ እንደነበረ እሱ ብቻ አይደለም ስለ እህትህ ጉዳይ ሙሉ ነገሩ እሱ ያውቃል። ማናት ለሞቱ ምንድን ነው የሚያውቀው? እሱን ያፈናት። ምንድን ነው የሚያውቀው? እሱን ያሳፈናት። ስለ እህቴት ነው ያለችው። በርባሪ ምንም የማውቀው ነገር የለም ያለችው። ንገረኝ፣ ሰማኛለህ? ባሪያው ግልጽ አድርገህ ንገረኝ። ምንድን ነው የሚያውቀው? አንተ ተናገር። ምንድን ነው የሚያውቀው? እህትን ያሳፈናት እሱ ነው። የት ነው ያለችው? ጭራሽ ያመነው እህቴት ነው ያለችው። እህቴት ነው ያለችው። ንገረኝ። እንግዲህ ወደ ተመልካቾቻችን አሁን እሷ ያለችበትን ሳሚ መጀመሪያ መረጋጋት አለብህ። አሁን የእህት ያለችበትን ቦታ ተቃርበናል። እንግዲህ ተረጋጋ። እንደዚህ መሆን የለብም። ገባ? አንተ ስሜታዊ በሆንክ ቁጥር እህትህ ከእጃችን እየወጣች ነው የምትሄደው። ስለዚህ ይኸውልህ አንተ ሌላ ነገር ከዚህ በላይ እንዲከሰትብህ የማትፈልግ ከሆነ በትክክለኛው መንገድ አሁን እሷ ወዳለችበት ትመራናለህ። ባልደረቦቻችንም ሁላችሁም ተከተሉን። ያለውን ነገር እያንዳንዱን ነገር በትዕግስት የምናየው ይሆናል ማለት ነው። ውድ ተመልካቾቻችን በጣም የሆነ ጉራንጉር የሆነ ቦታ ነው አሁን ያለ ነው። ወደዛው ልንሄድ ነው። እስቲ ናኒት እና ሳሚ ናይል ቀጥል ምራን ምን አይነት ጉራንጉር ውስጥ ነው? ለማስለሆነ በቃ ስልካችሁን አብሩ። እርግጠኛ ነህ ይሄ ነው? ባልደረቦቻችን ስልክ አብራልን። ከጀርባ ያላችሁ ስልክ አብሩ። ወጥመድ ከሆነ ተጠንቀቁ። ላይትም አልያዝንም። ይኸውልህ የምትለው ነገር ግን ዋጋን የምሰጥ ትሰማኛለህ? ከጀርባ ያላችሁት በደንብ እንትን በሉ። ያለውን ነገር ተከታተሉ። ወጥመድ እንዳይሆን ደጁንም ምናምን አጣሩልን። እርግጠኛ ነኝ ቤቱ ጋር ነው። በዚህ ቋጡ ላይ ነው። ካሜራማን እያንዳንዱን ነገር ተከተለ የምትቀርጸው ምን አይነት ቦታ ነው ሲጀመር? እንዴት እንደዚህ አይነት ቦታ ወጥመድ ልጅ እባካችሁ ተጠንቀቁ ባላችሁ። ቀስ እያልክ ሳሚዬ ቀስ በልሽ። ሲጀመር ምንድን ነው? ምንድን ነው ይሄ? ሳሚ ምን አለ? ምንም እያየን አይደለም። እዚህ ምንድን ይሽ የት ነው ያለችው? ሆቴል ሰማውን የት ነው ያረጋችኋት? የት ነው ያለችው? ካሜራማን ከፍ ምንም የለም እኮ ና ካሜራማን እዚህ ምንም የለም። ግባ። ምንም ምን አለ እዚህ? የት ነው ያለችው? የኔ ደበቃችሁ? ምንም የለም ሳሚ። እዚህ እጹን ምናምን የሚጠቃቀሙ የኔ ደበቃችሁ? እዚህ ጋር እኮ ምንም ነገር የለም። የት ነው ያለችው? ምንም የለም። እዚህ ውስጥ ባዶ ነው። ምንድን ነው ቆይ የሆነው ነገር? እስኪ የት ጋር ነው የምትሆነው? የት ነው? እዚህ ጋር እቃ ነው እንደምንፈልገው። ዝም በል እስኪ። ቆይ ሆኔ ወንድም እስኪ የሆነ ድምፅ የሆነ ነገር የነበረችው ዝም በል። ክፈተው ሳሚዬ፣ ክፈተው። አንተ አፍን ዝጋ። ክፈተው አንተ። አንተ ዝም በል፣ አፍን ዝጋ። እሺ። ወይኔ ኧረ ካሜራማን ና ግባ። ወይኔ እንዴ ቤታለች። ወይኔ አምቡላንስ ጥሩ ካሜራማን